ወደ 48 የሚደርሱ ጸሐፊዎች ነበሯቸው። አቡበከር ሲዲቅ፣ ዘይድ፣ አሊ ምናምን እየተባሉ ወደ 48 የሚደርሱ ጸሐፊዎች ነበሯቸው። ቁርአን ማለት ነው። ቁርአን ወደኛ ወደ 14 ትውልድ የመጣው በሁለት መልኩ ነው። አንደኛው ኦራል ፎርም ነው፣ አንደኛው ደግሞ ግራፊክ ፎርም ነው። ኦራል ፎርም ማለት ከትውልድ ወደ ትውልድ እየታፈዘ ነው፣ በጭንቅላት እየታፈዘ ነው የመጣው ማለት ነው። ያ የሚታፈዘው ነገር ሙተዋቲር ይባላል ማለት በሙተዋቲር ወይም ደግሞ በሰንሰለት ቼን በሰንሰለት ኖሮት ልጆች በልጅነታቸው ጀምሮ ቁርአን እያፈዙ በጭንቅላታቸው እየያዙ 14 ትውልድ እየተቀባበልን ነው የመጣ ነው። ይሄን ይመስላል ባጭሩ። ነቢዩ መሐመድ የት ነበረ ማለት ነው? ይሄን እንትን መጽሐፍ ማለት የጻፈው ሰውየው አካል የት ነበረ? ከየት አገኘ? እንዴት ጻፈ? ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው፣ ሰው ናቸው። አሁን ለምሳሌ ሙሳ አለይሂ እንደዛ ማለት ነው። ቁርአንን የተናገረው ደግሞ ያላ ንግግር ነው። ቁርአን ያላ ንግግር ነው፣ የፈጣሪ ንግግር ነው። ራሱ ነብዩ መሐመድ ኦንቶሎጂካሊ እንደኔና እንዳንቺ ሰው ናቸው፣ ልክ ሙሴ ሰው እንደነበረ ማለት ነው። ልዩነቱ ምንድነው? ፈንክሽናሊ እሳቸው ነብይ ናቸው፣ መልእክተኛ ናቸው፣ ልክ ሙሴም መልእክተኛና ነብይ እንደነበረው ማለት ነው። ከዛ አንፃር ማየት ትችላለሽ። ኦኬ ቴንክ ዩ አመሰግናለሁ። አይ መነሻው ማወቅ ስላለብኝ ነው፣ ለዛ ነው የጠየኩት። ነገር የለው። እሺ አሁን የዛሬው ርዕሱ ምንድነው ደግሞ? የዛሬ ርዕሱ ያው የነበረው ነገር ምንድነው? ኢየሱስ ሰው ነው ወይስ መልአክ ነው ወይስ አምላክ ነው? የትኛው ነው ጥያቄው? አንቺ የትኛውን ነው የምትይው? ምን ኢየሱስ ኢየሱስ በምንነቱ ምንድነው? ሰው ነው፣ መልአክ ነው፣ አምላክ ነው ወይስ ደግሞ ጥንዚዛ ነው ምንድነው ብሎ ነበር የጠየቀው የሆነ ልጅ። አንቺ ምንድነው የምትይው በምንነቱ? አምላክ ነው። ኦኬ ሰው ነው፣ ሰው የሆነ አምላክ። ኦኬ ሰው ነው ወይ አይደለም ወይ ነው ጥያቄው? ሰው ነው፣ ፍጹም ሰው፣ ፍጹም አምላክ። የመለስኩ እኮ ነው አባቴ። ማለት አሁን ምን መሰለህ፣ ቆይ አንዴ የሆነ እንትን ያለ ቦታ ላይ ልቀመጥ ብዬ ነው ማለት የፈለኩት። አሁን ኢየሱስ ክርስቶስ በቤተ ክርስቲያናችን አስተምሮ፣ እኔ አሁን ማወራው ስለሌላ ሃይማኖት ወይ ስለሌላ ተቋም አይደለም እያወራው ያለው፣ የቤተ ክርስቲያን አስተምሮ ምንነግርህ ማለት ነው። እሱ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ተብሎ ነው በቤተ ክርስቲያናችን ትምህርት ማለት ነው የምንማረው። ደግሞ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እኛን ለማዳን የመጣ አምላክ ነው። አምላክነቱን ክዶ ስለኛ ብሎ ዝቅ ብሎ የተወለደ ፍጹም ሰው ፍጹም አምላክ፣ ስለኛ ስል ፍጹም ሰው የሆነ አምላክነቱ ሳያግደው አምላክነቱን ይዞ ወርዶ ወጥቶ እኛን ያዳንን አምላክ ነው። የተወጋልን፣ የሞተልን፣ የተሰቀለ ማለት ነው። ይሄን ብለን ነው ምናምነው እኛ በቤተ እምነታችን ማለት ነው። ፍቅሩን ለመግለጽ የስንደተ ልጆች ቤዛ ለመሆን ምናምን ሰማያት ወርዶ ከድንግል ተወልዶ ራሱን አዋልዶ ስጋውን ቆርሶ ደሙን አፍስሶ ነፍሱን ግዞ አጥንቱን ከስክሶ ሰው ሆነ ማለት ነው አይደለ? እንደዛ ነው አይደል? እንደዛ ነው የምታምኑት? ምንድን ነው ያልከኝ? ድገምልኝ። ነው ፍቅሩን ለመግለጽ ከሰማያት ወርዶ ከድንግል ተወልዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍስሶ ነፍሱን ክሶ አጥንቱን ከስክሶ ስጋ ለብሶና ስጋ ጎርሶ ነው የመጣው አይደል? ኦኬ ጥሩ። ድንግል ማርያም የወለደችው ስትወልደው ድንግል ማርያም ኢየሱስ ክርስቶስን ስትወልደው የወለደችው ሰው ነው የወለደችው ወይስ አምላክን ነው የወለደችው? እንደ መጽሐፍ ቅዱስ ፍጹም ሰው ፍጹም አምላክ ነው የወለደችው። አይ ማርያም የወለደችው ሰው ነው ወይስ አምላክ ነው የጠየኩሽ? እሱን ነው መልሽልኝ። እንዴ እየነገርኩ ያለው እኮ አሁን ስለሱ እኔ ሰው ነው ብቻ አልለውም። እሱ ገብቶሻል? አይ ማርያም የወለደችው ሰው ነው ማለት አይቻልም። ሰውም አምላክም የሆነ ነው። ሰው ፍጹም አምላክ ነው፣ አምላክነቱ ሳይሻር ገብቶሃል? እኔ አሁን አንተን ለምሳሌ እዚህ ጋር የምታወራኝ ስጋህ ነው ነፍስህ ነው ማለት ይችላለሁ? አትችልም። ስለዚህ ስጋህና ነፍስህ አንድ ላይ እንደምታወራ ሁሉ መለኮትና ስጋ አንድ ላይ ነው። ገብቶሃል? አይነጣጠልም። በቤተክርስቲያን አስተምሮ ማለት ነው። ተመልሶልኛል። አሁን ለምሳሌ ያው ሶስት ምርጫ ተሰጠና ኢየሱስ ሰው ነው ወይስ አምላክ ነው ወይስ አምላክም ሰው ነው ሲባል አምላክም ሰው ነው የሚለውን ያንቺ ምርጫ ነው። ጥያቄው ተመልሷል በትክክል በአግባብ። ድንግል ማርያም አምላክና ሰውን እንደወለደች ማስረጃ ይኖር ይሆን? ባይብል ላይ እንደወለደችው አምላክን እንደወለደች ማስረጃ ይኖር ይሆን? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። ኦኬ ኢሳይያስ 7:14 ላይ በድንግልና እንደወለደች ማለት ነው። ገባኝ። ግን አምላክን ወለደች ይላል?
ኢሳያስ 7:14 ላይ አምላክን ወለደች ይችላል። ችግር የለም አንብብና ከዛ ምንም ችግር ካላለም ደግሞ ጌታ ራሱ ምልክትን ይሰጣችኋል። እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች ነው የሚለው። ጽንስ ቀጥል አባቴ። ስሙን አማኑኤል ብላ ትጠራዋለች ይላል። እሺ በቃ ይሄው አነበብኩኝ። ለምን በቃ ይሄው አለ እኮ አለ እንዴ አጭር ነገር ላይ ቋጭማ። እስኪ እኔ በቃ እስክልድረስ አንብብ ትንሽ ውረት ምኑን ለምን በቃሌ ነው እንትን አልከፈትኩም እኮ በቃሌ ነው የነገርኩሽ። እሺ ከፈትላት የሆነ ሰው ይከፈትላት መጽሐፍ ቅዱስን ስላልያዝኩት ነው። እኔ ነገር የለውም አንተን ተረጋግተሽ እንተዛት ካላችሁ ያላችሁ ዛሬ የለሽም ያለ ሰው የለም ይክፈትላት። መጽሐፍ ቅዱስ ያላችሁ ካላችሁ ያለ ሰው የለም ችግር የለውም። ቆይ እኔ እስኪ ልፈልግ። አይ ያው እሷ ትከፍተዋለች፣ ዛራ ትከፍተዋለች። ኢሳይያስ ምዕራፍ 7 ከቁጥር 14 አማኑኤል ብላ ትጠራለች። ክፉን ለመጥላት መልካሙን ለማወቅ ሲያልፍ ቅቤና ማር ይበላል አለ። ልቀጥል። አዎ ሕፃኑን ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሌሎቱን ሀገር ነገስታት ባድማ ይሆናልና አለ። ልቀጥል። እንደሱ አይደለም። ይሄ ልክ አይደለም። ይሄ መጽሐፍ ቅዱሱ የማንም ዝም ብሎ ያሳተሙት ነው አይደለም። አንቺ ጋር ያለውን ከፈችው። ቆይ እኔ ጋር አለ። ቆይ አንዴ። እሺ ቆይ ዛራ ኬት እንደምታመጣው አላውቅም። ይሄ መጽሐፍ ቅዱስ ኒኮ ኬት እንደምታመጣው ኬት እንደምትሰበስብ ዛራ ዝናሽን በትልቁ አርጓትና እሷ ጋር ያለው መጽሐፍ ቅዱስን ታነብልናለች ማለት ነው። የዛራ እትም እኮ የሚገርም ነው። ምናልባት ለውጥ ሊኖር ይችላል። የሌላ ሰው እስቲ ሌሎች ይክፈቱልሽ። ዝናሽ ሌሎች ይክፈቱልሽ። 81ዱም አለኝ ከፈለገች 81 ልክፈትላት እንዴ ነው? ይሄን ማሳተማሽ እንዳትል። ቆይ አንዴ እያወጣሁ ነው ስልኬን እንትን ብዬ ነው። ቆይ ራሴ ያነባል። እሺ ይቅርታ ስለቆየው ይቅርታ። እሺ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይልና 14 ላይ አምላክን ትወልዳለች ነው የሚለው፣ ወንድ ልጅ ትወልዳለች ነው የሚለው። በመድኃኒዓለም ስልኩ እንዳለ እንደ አፕሊኬሽኑ ልክ አይደለም። እውነቴን ነው የምልህ፣ ስህተቱ አፕሊኬሽኑ እንጂ እንደዚህ አይልም። ህፃንነቱ በጫንቃ ላይ ነው እያለ ይቀጥላል። እንደዛ የሚሆን ላምብ አለ 81 አለሽ ዛራ ዝም በይ ዱላ ተቀበይ። ለምን ዝም ትላለች? አባት ምንም እኮ ችግር የለውም። እኮ ኖርማል ነው። ዝምታ አያስፈልገው። ምንም ለማሸናነፍ ሳይሆን እዚህ ጋር ለመማማር ነው ያወራነው። እናንተ ለማሸነፍ ነው የምትፈልጉ፣ እኛ ግን እውነቱን እንድናውቅ ነው። ገባ? ያንቺም አፕሊኬሽን ምንም የምትደነቅበት ነገር የለም። ስለዚህ ለማንኛውም ይሄ ግን ልክ አይደለም። ምክንያቱም ዝም ብሎ ማንም ሰው ያሳተመው መጽሐፍ ቅዱሱ የተለያየ አድርጎ ነው የሚያመጡት፣ ከማንም መናፍቅ እንትን እያደረጉ ማለት ነው። ስለዚህ ይሄ አሁን መጽሐፍ ቅዱሱን ልክ አይደለም። 81 ካላት አንብብልኝ። እሷ 81ዱን አንብቢላት። ኢሳይያስ 7:14 ላይ ዛሩ መጀመሪያ 81ዱ መሆኑን አሳያት። መርሐባ ሽመምር በተረፈ ከኢሳይያስ 7 አትውጪ። እሺ
ይታይሻል? 81 ነው ይሄ። ለምን ይቅርታ ትጠይቃለች? ዝናሽ አታቁጭ በል። የ81 ነው ይታይሻል? አይቻል። ይሄ እሺ እሺ፣ ወደ ብሉይ ኪዳን እንሄድ። ትንቢተ ኢሳይያስ እዚህ ጋር ኢሳይያስ 7:14 ጀምረሽ አንብብ እስኪ። ይኸው ጌታ ራሱ ምልክት ነታችኋል ነው፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ሕፃኑም መልካሙን ለማወቅ ክፉን ለመጥላት ሳያውቅ የፈራቸውን የሁለቱን አገር ነገስታት ባድማ ያደርጋልና ባድማ ይሆናልና ይላል። እንቀጥል። ቀጥል። አንብቢላት። እሺ፣ ክፉን ለመጥላት መልካሙን ለማወቅ ሲያውቅ ቅቤና ማር ይበላል። ሕፃኑም ከክፉን ለመጥላት መልካሙን ለማወቅ ሳያውቅ የፈራቸው የሁለቱን አገር ባድማ ትሆናለች። እግዚአብሔር ኤፍሬምን ከይሁዳ ሚባል የለም። ታይ ዛሬ ታይ በቃ ታይ መጽሐፍ ቅዱስ ይሄም ልክ አይደለም። በቃ ይሄም ያሁን ነው ሁሉ አሁን ምንም የሚያስቅ ነገር የለም። እዚህ ጋር ሲሪየስ ነው የማወራው፣ ምክንያቱም ልክ ያለው ነው ልክ አይደለም ነው። እኔ ያልተማርኩት እኔን አላውቅም። ይሄም አላውቀው ምንም የሚያስቅ ነገር የለም። ስለሳቃችሁ ስላወራችሁ የሚፈራ አይደለም። የኔ ብቻ ነው። ስለዚህ አይደለም ይሄ አፕሊኬሽኑም ልክ አይደለም። በቃ መጽሐፍ ቅዱስ ወንጌል ሳመጣ እኔ አሁን ይሄ ያዙልኝ፣ እቺን ያዙልኝ፣ ገብታችኋል? ለሌላ ቀን ማለት ነው። መጽሐፉን ሳመጣ አነባለሁ። እኔን ሲያገኙ እኔ ጋር ያለው ትክክል ነው። እኔ ጋር ያለው ላንብብልሽ ምን እንደሚል። እሺ ምን ይላል? ኦኬ ላንብብልሽ። እኔ ጋር ያለውን ገለጥኩልሽ። የያዛችሁት በአጠቃላይ ትክክል አይደለም እስካሁን ድረስ የነበረው። አሁን እኔ የኔ ትክክል እንደሆነ ትረዳዋለች በአንዴ። ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም ማለት ነው። ይሄ አይደለ ትክክለኛው? ቴንኪው ወንድሜ፣ እግዚአብሔር ያክብርልኝ። በጣም ነው ማለት ትክክለኛው ቨርዥን ይሄ ነው። ለማንኛውም ዛሬ ያንቺን ቨርዥን ሁለተኛ እንዳትጠቀሚ። ዝናሽ እንትን ባይ ዲሊት አድርጊው ያንቺን። እሺ እኔ ዲሊት ማድረግ አልችልም። መጽሐፍ ቅዱስን ዋናው አለኝ እና ዋናው ኢትዮጵያ ትቼ ነው የመጣሁኝ። አሁን እዚህ በአፕሊኬሽን ስላወረድኩት ነው። ይሄ ልክ አይደለም። ምክንያቱም ልክ ያለው ነው ደግሞ አየው ስለማውቀው ነው ልክ አይደለም ያልኩት። ልክ ያለው ነው ደግሞ አንተ የምታነበው ትክክል ነው በትክክል። በቃ እሺ ልውጣ፣ እኔ መውጣት አለብኝ። አሁን ሰዓት ደርሶብኛል። ወጣ፣ ችግር የለውም። ከዛራ ጋር እናወራለን። ምንም ችግር የለም። ትክክለኛ ያለው እኔ ጋር ነው ያለው። ሌላው ዝም ብሎ ነው። አሁን 7:14 ምናምን ነገር ዝም ብላ ነው። ትክክል ነው። ዛራ አለሽ እኔ አዎ ያንተ አይደለም። እሺ ላበድርሽ እኔ በቃ ሰጥቼሻለሁ፣ ልኬልሻለሁ። ክፈችላት እሱ። እሺ እላፌ ቃል ግን ለምንትና እናንተ ቆይ ቤተ ድርጅታችሁ እምነታችሁ ስደቡ ይላል። ምንድነው የሚያስተምረው? ታቻላችሁ፣ ዝም በሉ። አሁን ይሄ ትልቅ ሰውየው ማንበር ሐሰን የሚባለው ሰውየው ራሱ ኡስታዝ ነው። ይሄ መምህር ነገር ነው የሚመስለው። ግን ምንድነው የሚለው? ኡስታዝ አበድራት እንደዚህ ይባላል። አሁን ትልቅ ሰው የተማረ ምሁር የተባለው እንደዚህ አይባል። ይሄ በእውነት በጣም ራሱ ማቅለል ነው፣ ነውር ነው። አበድራት ማለት ስጣት ማለት ነው ለማለት ፈልገው ነው። አፉ በይው። እሺ ይቅርታ አድርጊለት በቃ። እሺ ዛሩ ቀጥሉ። ከእናንተ አለብኝ መውጣት አለብኝ። እሺ ማሪ መርሐባ አላህ ማክ። እሺ ይሄን ነው ዝናሽ አዎ እኔ አንብቢ። ያው እስኪ ሕፃን ተወልዶልን እየሰማሽ ነው። እሺ አንብቢ። እሺ ሕፃን ተወልዶልናል ነው ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሜን። እሺ እኮ ይሄ ምን ማለት ነው? ጥያቄው ኢየሱስ አምላክ ነው ወይ የሚል ነበረ። ጥያቄው አምላክ ተወለደ የሚል አለ ወይ ነው ጥያቄ ነው። አዎ እኮ ይሄው። አዎ ይሄ ነው ደግሞ እኔ ያመጣው መረጃ ማለት ነው። ይሄ አይደል አምላክ ተወለደ። አንብቢ፣ ይሄው ድጋሜ አንብቢ። እንግዲህ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል እኮ። ሕፃን ነው የተወለደ ወይስ አምላክ ነው የተወለደ? እንጂ እየሰማሽማ ሕፃን ነው ወይስ ወንድ ልጅ? እኮ እንደ ሽማግሌ ይወለዳል ያረዳ እንጂ ዛሬ ሕፃን ልጅ ነው የተወለደ እኮ። ሕፃን ወንድ ልጅ ነው የተወለደ እንጂ አምላክ አልተወለደም። አምላክ ተወለደ ሙሉ ሀሳቡ ተረጂ እንጂ ዛሬዬ ውዴ
ይኸውልሽ ምን ይላል እስኪ አንድ ረቀር ሐሳቡን ልጅ ስም ደግሞ የህፃኑ ልጅ ስም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ለምሳሌ በአምላክ አንድ ሰው በአምላክ ዘላለም አምላክ ይላል እኮ አምላክ የሚለውስ ምን እንበለው ምን እናርገው? አምላክ ያለው የዘላለም አምላክ ተብሎ የዘላለም አምላክ ተብሎ ይጠራል ነው እንጂ አምላክ ተወለደ አይልም። ተብሎ ይጠራል እኮ ይኸው እየተጠራ አሁን እየጠራ ነው ያለው አምላክ ነው እያለን እኮ ነው። ታዲያ ተብሎ ይጠራል የተባለው ትንቢት ይኸው አምላክ እያለ እኛ እየጠራን ነው። አሁን እሱ ትንቢት ተፈጽሟል አልተፈጸመም ሌላ ጥያቄ ነው። አሁን ተፈጽሟል አልተፈጸመም የሚለው እናያለን። ግን የኔ ጥያቄ አሁን ምንድነው የኡስታዝም ጥያቄ የነበረው ምንድነው? ይሄ እኮ ትንቢት ነውማ ተረድተሽኛል። ይሄ መጀመሪያ ትንቢት ነው የሚል ጥቅሱ ላይ የለም። አምላክ ተወለደ ይላል ጥቅሱ ላይ ውዴው እማዬ ይሄ ትንቢት ነው። ገብቶሻል? ትንቢት እኮ የለም። አምላክ ተወለደ ይላል ሕፃን ተወልዶልናል ወንድ ልጅም ተሰጥቶልናል አለቅነቱ በጫንቃ ላይ ይሆናል ስሙም ድንቅ መካር ኃያል አምላክ አለቀ የዘላለም አባት የሰላም አለቃ ተብሎ ይጠራል። ኢየሱስ አምላክ ይሆናል ወይ ሰው ይሆናል እንዴ? ይኸው እያለሽ እኮ ነው። ሕፃን ተወልዷል። ሕፃን ተብሎ ምንድነው? ሕፃን አለ የተወለደ ወንድ ልጅና ሕፃን ነው። የተወለደ ወንድ ልጅ ሕፃን ነው እንጂ የተወለደ አምላክ ተወለደ የለም ጥቅሱ ላይ። አምላክ እያለሽ እኮ ነው። ታረጊው ኃያል አምላክ ስለሱ እኮ ነው የሚገልጸው። እሱ ደግሞ ስሙ ነው የሕፃኑ ልጅ ስም ማንነት ሊገልጽ አንድ ነገር ልንገርሽ እመቤቴን እውነቴን ነው ሲሪየስ ልንገርሽ አንድ ነገር ማለት ነው። አሁን ዛሬ ያንቺ አንድ የቁርአንሽን ጥቅስ አንብበሽ የሚለው እያለ ያለው ነገር እኔ ሐሳቡን በትክክል የተጻፈ ከሆነ መረዳት ዋሻለሽ ያው እየተጻፈው ኃያል አምላክ እያለ እኮ ነው። ቀጥል እሺ ዝናሽ እንዴት ነሽ? አልቻለችም እሷ ከሷ ጋር ላወራ ወንድሜ ለምን አይሻልም? ሴት ከሴት ጋር ከበርሽኝ። እኔ አዝናሽ ትንሽ ይሻላል መሰለኝ። የሚከብድሽ አምላክ መድኃኒዓለም ራሱ ኃያል ስለሆነ ራሱ ስለሚናገር በእኔ ላይ ሆኖ ያው ሊከብድሽ ይችላል እርግጥ ነው። እና ግን ያውራኝ እስኪ ለማንኛውም እሱ እሺ ወንድሜ እንዴት ነልኝ? አልሐምዱሊላህ። እኔ የምለው ከማርያም የተወለደውን ልጅ ነው የምታመልኪው አንቺ? አዎ ወንዱ ልጅ እንዴ ምን ጥያቄ ያለው? ወንድ ራሱ ካለ እኔ ታዲያ እኔ ፈጥሬ አይደለም። ወንድ ልጅ ሆኖ እኮ ተወልዶ ነው አንተን ወንድ አድርጎ የፈጠረው ራሱ። እሺ ስለዚህ ወንድ ልጅ ታመልኪያለሽ? ምንም ጥያቄ የለው። መጽሐፍ ካለኝ አመልካለሁ። በቃ አለኝ መጽሐፌ አለኝ። ስርዓት እግዚአብሔር ያለው ስለሆነ ትእዛዝ ስለሆነ ትእዛዙ ማክበር ግዴታዬ ነው። ስለኔ ስታወሩ እኔ ሳልሆን እኔ መንፈስ ቅዱስ ነው የሚያወራው ብሏልና ራሱ ነው እያወራ ነው። በነገር ላይ ተጠንቀቅ እሺ። ራሱ መድኃኒዓለም እያወራ ስለሆነ ማለት ነው። ስለዚህ እያንዳንዱ ጥያቄ መልስ አለኝ። ነቢያቶች ወንድ ልጅ ያመልኩ ነበር በብሉይ ኪዳን የነበሩት? ወንድ ልጅ ያመልካል ምናምን አይደለም። ያነበብኩትን ሰምተሃል? አታጥማዝዘው። ወንድ ልጅ ያመልካሉ እኮ በብሉይ ኪዳን የነበሩ ዝናሽ አዳምጪ። በብሉይ ኪዳን የነበሩ ነቢያቶች ወንድ ልጅ ያመልኩ ነበር እንዴ? ምን እያልክ ነው አባቴ? ብሉይ ኪዳን ያሉት እኮ ነው አሁን ትንቢት የተናገሩት እንደሚወለድ ልጅ። አይ ትንቢት ተናግሯል ሳይሆን ያህን ወንድ ልጅ ከማርያም የሚወለደውን ወንድ ልጅ ያመልኩት ነበር ወይ? ለምን አያመልኩትም? ሳይኖር እንዴት ያመልኩታል? እንዳንተና ወንድም ማለት እንዳንተና እንደኔ ቆያ አንዴ ተረጋጋ። እንደኔና እንዳንተ ዝም ብሎ በልቶ ጠጥቶ አይኖሩም። እነሱ በጾም በጸሎት ስለሚኖር ሁሉ ይታያቸዋል። ገባ እኮ ሳይኖር ያመልኩት ነበር። ራሱ እግዚአብሔር አብ ገልጦላቸው ሁሉ ያውቃሉ። ሳይኖር ያመልኩት ነበር ወይ? ወንዱ ልጅ በብሉይ ኪዳን ነበር። በተስፋ ይጠብቁት ነበር። ይወለዳል እያሉ እኮ ነው ያው እያወሩ ያሉ። ሲጮሁ ኖሯል። በቃ ይመጣል ይወለዳል እያሉ። እኔ በብሉይ ኪዳን በእንትን ነበሩ አላልኩ። በተስፋ ያውቃሉ አይደለም ያልኩሽ። እኔ ጠየቁሽ ጥያቄ አንተማ የሌለ ፈልገህ እኮ ነው የሚጠየቀኝ። ግን ማለት ነው ምን መሰለኝ በብሉይ ኪዳን ወንድ ነበር። በብሉይ ኪዳን ወንድ ነበር። ክርስቶስ ያልኖረበት ጊዜ የለም። በነገሬ ላይ ማለት ነው ዓለም ሳይፈጠር በፊት አለ። ከማርያም በፊት ወንድ ነበር። ከታች ኮሜንት እያየ ነው እንደምትመልስልኝ። ገብቶ ያናግር። ያ ሰውየው ማን ነበር የሚያወራ? ያንተ ኡስታዝ እሱ አስገባው። እሱ የሚያወራው አታወራ፣ የራስህ አውራው። እሺ ወይ ኮሜንት ከማርያም በፊት ወንድ ልጅ ነበር ወይ ዝናሽ? እንዴ ክርስቶስ የሌለበት ዘመን የለም ወንድሜ። እኔ ክርስቶስ ያልነበረበት ጊዜ ነበር አለ ወይ አይደለም ጥያቄ አለ። ጥያቄ ነበር። ወንድ ልጅ ነበር ከማርያም በፊት? ነበር። ከማርያም በፊት ነበር። ወንድ ልጅ ነበር
እንዴ ምንድነው? ወንድ ልጅ ነበር ወንድ ልጅ ጠበቅ እዛ ጋር የምታደርገው እንዴ? ከማርያም ተወልዷል እየተባለ እኮ ነው። እየሰማ አይደል እንዴ? እንዴ ለምን ነገር ከማርያም ሳይወለድ በፊትም ወንድ ልጅ ነበር እያልሽኝ ነው? አይደለም አባቴ፣ የምን መሰለ ወንድም አለም አንዴ እዚህ ጋር ዝም ብለን በስሜት በጩኸት እንዲህ ነው እንዲህ ነበር ብሎ ደረቅ ድንጋይ ፍለጭልኝ ማለት ሳይሆን የተጻፈው ነው እያወራሁት ያለው። ገብቶሃል? ትጸንሳለች ትወልዳለች እየተባለ በፊት ወንድ ልጅ ነበር። እኔ እናንተ የምናወራው የአሁኑ ነው ወይስ የድሮ ዘመን ነው የምታወራው? ምንድነው? እኔ ድሮ ነው የጠየኩሽ። እኔ የድሮ ሳትጸንሰው በፊት ይኸውልህ አሁን እያወራ ያለው የድሮ ሳይሆን እያወራ ያለው ኢየሱስ አምላክ ነው ወይ አይደለም የሚለው ጥያቄ ነው። ለምንድን ነው የምትንሸራተተው? አሁን እዚህ ጋር ስትያዝ ሳትጸንሰው በፊት አይቻልም። ይሄ ጥያቄ ሲጀምር አንተ ያመጣው ሌላ ጥያቄ ነው። እዚህ ጋር ሰው ይፈርዳል። 400 ህዝብ አለ። ለምን መሰለ የጠየቀኝ ጥያቄ ኢየሱስ አምላክ ነው ወይ አይደለም ነው። በምታመልከው በማበዛ በዘኛው ቢሆን እውነት ተናገር፣ አትዋሽ። ውሸት ጥሩ አይደለም። ውሸት መንግስት ያስያል። ዝናሽ ይኸውልሽ እኔ ጥያቄን አውቃለሁ። እሺ እኔ ጠየቅኩሽ ጥያቄ ማርያም ሌላ ጥያቄ አልቀበልማ። ኢየሱስ አምላክ ነው ወይ አይደለም የሚለው ብቻ ጠይቀኝ። ሌላ ጥያቄ አትጠይቀኝ። እሺ በቃ አላስተናግድም። አምላክነቱ ማረጋገጥ አይደል የምፈልገው? አይ በቃ ይሄን ንገሪኝና ልጨርስ። የኢየሱስ አምላክ ማን ነው እንዴ? ኢየሱስ ራሱ አምላክ ነው። አይ እኔ አምላክ የሚባል ነገር የለም። እንደዚህ የኢየሱስ አምላክ ማን ነው የሚባል የለም። በቃ ኢየሱስ አምላክ ነው። ኢየሱስ አምላክ ነው። አምላክ ነው። መጽሐፍ ቅዱስ አለሽ? መጽሐፍ ቅዱስ ይዘሻል? ምኑ ነው መጽሐፍ ቅዱስ የሚይዘው? አምላክ አለመሆኑ ነው? አይ መጽሐፍ ቅዱስ ጥቅስ ልሰጥሽ ነው ኢየሱስ አምላክ እንዳለው። ስጠኛ ጥቅሱ። አምላኩ ነው አባቱ ነው እሱ አምላክ። እሺ ዮሐንስ ወንጌል ምዕራፍ 17 ምዕራፍ 20 ቁጥር 17 አምላኬ ብሎ የተናገረው እንዳይሆን እሱ ለአንተ ብሎ ያንተ ጩኸት ነው የጮኸው። የኔ ጌታ እንትን አትበል። አይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እሱ ገብቶኛል። አምላኬ ብሎ ያለው አሁን ለማን ነው የጮኸው ልትል ነው? አሁን የጠቀሱልን ሄደሽ አንብቢው። ተረጋጋ። እሺ ዮሐንስ ወንጌል ምዕራፍ 20 እሺ ቁጥር 17 እሺ አንብቢው። ምን ይላል? አንብባ ራሴ አውጥተህ አንተ አይደል ያወጣው? እሺ ኢየሱስ ገና ወደ አባቴ በዛው ትቀደሳለህ። እሺ ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ወደ አምላኬና ወደ አባታችሁ ነው። ወደ አባቴ የተባለው ተቆርጦ ተጥሎ ነው እኮ እሱ። እኔ አይልም እኮ ወደ አባቴ አይልም አላልኩሽም ዝናሽ። እኔ ጥያቄ ኢየሱስ ወደ አምላክ የሚለው ማንን ነው? አባቱን ነው ወንድሜ። አባቱ አምላኩ ነው። እዚህ ጋር አምላኩ ያለው እሱ አምላክ አስፈልጎት ሳይሆን ኢየሱስ በአጠቃላይ አይ እናንተ አታስወረኝም። እሺ አድምጠኝ ወይ አውራ በቃ። እኔ አስፈልጎት ነው ወይስ አይደለም? አይደለም ጥያቄ። አምላክ የሚለው አባቱን አምላክ ይለዋል። አባቱ አምላኩ ነው ወይ? መልስ መቀበል ስለማትችል አውራ። አንተን ዝም ይላል በቃ አውራ። ምክንያቱም መልስ እስኪሰጥ ድረስ ቢያንስ መጠበቅ። ምንድነው የምትጠይቀኝ? ዝም ብዬ ቆንጠን አድርጌ እንደዚህ እኮ መልስልህ አጨር ቀንጨብ አድርጌ ማድረገው እኮ እንጀራ ጉርሻ አይደለም። ይሄ እኮ ይሄው እግዚአብሔር ቃል ነው። ስለዚህ ሙሉ አንብቤ ማስረዳት እፈልጋለሁ። ከሰማ ትሰማለህ፣ ካልሰማ ደግሞ ከመረረ ምንም ማድረግ አልችልም ወንድሜ። አጠር አድርገው ዝም ብሎ እንዲህ መልሽ የሚባል ነገር የለም። ይሄ እግዚአብሔር ቃል ነው፣ ምድራዊ ምግብ አይደለም የሚወራ ያለው። እሺ ስለዚህ ጥንቃቄ ያስፈልገኛል። እና አሁን ምንድነው የምትለው አንተ? ጥያቄን ግልጽ አድርገህ ይሄን መልሽ ይበለኝ፣ እኔ አንብቤ መልስላለሁ የሚችለውን ማለት ነው። ጨረሽ ዝናሽ? ቆየው ከጨረስኩ። እሺ ኢየሱስ ወደ አምላኬና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። አምላክ የሚለው አባቱን ከሆነ አባቱ አምላኩ ነው ወይ? እንደገና እኔ አንብቤ ራሴ ልንገር ማለት የፈለገው ሐሳቡ ማለት ነው። ኢየሱስ ማርያም አላት አይደል? እሱ አይደል? እሱ ዞሮ ብሎ እና ቁጥር 16 ጀምረሽ ቀጥይ። እስኪ አንብብልኝ። ይቅርታ ድጋሜ ላስቸግር። እሺ ቁጥር 17
ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸዋል። አዎ አሜን። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። መግደላዊት ማርያም መታ ጌታን እንዳየች ይህን እንዳላትም ለደቀ መዛሙርቱ ነገረች ብለን እዚህ ጋር እንዝጋው። ምክንያቱም ቆንጠን አድርግ እንዲህ ቆንጠር ከምናደርግ ብዬ ነው ያስተካከልኩት። እና ይሄን ለማለት የፈለገው ወንድሜ አምላካችሁ አምላክ እሱ ኖሮት ሳይሆን ለኛ ብሎ ነው ሲጀመር ከሰማይ የወረደው። እኛ ስቃይ ላይ አዳም የሳተው አባታችን ባጠፋው ጥፋት ምክንያት ነው እሱ ስጋ መልበስ ለሱ ተገቢ ሆኖ ሳይሆን እኛ የሚያድንበት መንገድ ነው ወደኛ የመጣው በድንግል ማርያም አድሮ የተወለደው ማለት ነው። ስለዚህ አሁን እዚህ ጋር ምን ያስፈልጋል መሰለ መረዳትና ወይ በቃ ምን ለማለት ፈልጎ ነው የሚባል ነገር ያስፈልጋል። አሁን እዚህ ጋር አልተወለደም፣ አልተሰቀለም፣ አልሞተም የሚል ነገር አሁን ቁርአን እስካልሆነ ድረስ መጽሐፍ ቅዱስ ላይ እንደሞተ እንደገና መከራ እንደተቀበለ በስጋው እንደተሰቀለ ያሳያል። እዚህ ጋር በአምላክነቱ ግን ማዕበል ሲገስጽ እንደገና ደግሞ ወይን ጠጅ ወደ ውሃውን ወደ ወይን ጠጅ ሲቀይር እንደኖረ ያሳየናል። ስለዚህ እዚህ ጋር አሁን ወይን ጠጅ ቤት ማን ሄደ? ስጋው ነው መለኮት ማለት አይቻልም፣ መነጣጠል አይቻልም። ስለዚህ እዚህ ጋር አሁን ኢየሱስ ክርስቶስ አንድና አንድ አምላክ ነው ወንድሜ፣ የጌቶች ጌታ ነው፣ የንጉሶች ንጉስ ነው። ስለዚህ አባቴ ወደ አባታችሁ አርጋለሁ ማለት ለኛ አርአያ ለመሆን ነው የመጣው እዚህ ጋር። ስለዚህ ለኛ እያስተማረ ነው እሱ አምላኬ ስላለ አምላክ አለው ለካ ለሱ ማለት እንደዛ እንዳይባል ደግሞ አብና እኔ አንድ ነኝ ብሏል። ማቴዎስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አብና እኔ አንድ ነን ብሏል። ስለዚህ ከኔ በቀር ወደ አብ የሚመጣ የለም ይላል መጽሐፍ ቅዱስ ላይ ጽፏል፣ ሁሉ ግልጽ አድርጎ እና በዚህ ሁኔታ ነው የምረዳው ወንድሜ። ገብቶሃል? ኢየሱስ አምላኬ ቢልም አምላክ የለውም። ኢየሱስ አምላክ አለኝ ቢልም አምላክ የለውም። ስለዚህ አንቺ ጎበዝ ነሽ። ስለ ኢየሱስ ከኢየሱስ በላይ ስለምታውቂ አንቺ ስለ ኢየሱስ ከኢየሱስ በላይ ታውቂያለሽ። ጎበዝ ነሽ። ረያን አለ ከኢየሱስ በላይ ክርስቲያኖች ለየት የሚያደርጋቸው ከኢየሱስ በላይ ስለ ኢየሱስ ያውቃሉ። ይሄ ነገራቸው ነው። መግሪብ አዛን ብሎ ረያን ቀጥልሽ አይደለም አባቴ አዋቂዎች መተው ለኢየሱስ እርማት ሰጡ ሰዎች መተዋልና የምትናገረው ነገር እያንዳንዱ ነገር በማስተዋል ይሁን። እያስተዋልክ ተናገር። ያንተ ቤተክርስቲያን ማስተዋል አያስተምርም? እያስተዋልክ ተናገር አይሻልም? ማስተዋል ያስፈልጋል። አሁን ያወራው ለማለት ፈልጌ ነው እኔ። ገብቶሃል? ደግሞ ተቀየረ ሶስተኛ ሰው ተቀየረ። እሺ አረ ክርስቲያኖች የላችሁም እዚህ 465 ሰው ውስጥ የላችሁም? አልተቻልሽም። እንዴት ናችሁ? እግዚአብሔር ይመስገን። እሺ እኔ ልጠይቅሽ አንዴ። ቆይ ማነህ ሙሌ? አንዳንዴ ኦርቶዶክስ ነህ? ኦርቶዶክስም አንዴ መጨረሻ ጥያቄ ልጠይቃትና ከዛ ካንተ ጋር ጠይቀኝ። ቀጥል። ኢየሱስ አምላኩን ያመልካል? አቤት ያመልካል የሚል አለ? አሳይኝ፣ ማስረጃ አሳይኝና። እሺ አምልኮ ምንድን ነው እንዴ? አምልኮ ስግደት፣ ጸሎት፣ ከእግዚአብሔር ጋር መነጋገር ነው አምልኮ። ምንድነው አምልኮ? ዮሐንስ ወንጌል ምዕራፍ 4 ክፈች። ክፈት አንተ። የለኝም እኔ መጽሐፍ። እሺ የለሽም? አዎ እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ እንግዲህ ያው ስግደት አምልኮ ነው ተብሏል። በዛ መሰረት ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ምን ይላል? ኢየሱስም እንዲህ አላት፣ አንቺ ሴት ወይ በዚህ ተራራ ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። እናንተም ሳምራውያን ለማታውቁ ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን ይላል። ስለዚህ ኢየሱስ ለማን ነው የሚሰግደው? ስለ ቃሉ ክብር ምስጋና ለሱ ይሁን። እሺ ለማን ነው የሚሰግደው ኢየሱስ? ምንድነው እዚህ ጋር ምን አዲስ ነገር ተፈጠረ? እንሰግዳለን እኮ
አምላካችሁ አምላካችሁ ካለው ጥያቄ ጋር አንድ አይነት ነው። ተናግሬያለሁ። በዚህ ጨርሻለሁ። ምክንያቱም እሱ የመጣው እዚህ ምድር ላይ ለኛ አራያ ሊሆን ነው። በቃ 4 ነጥብ። ከዛ ውጭ ሌላ ጥያቄ እኔ ስለ አራያነት አልጠየኩሽም። ማንሽ ስለ አራያነት አልጠየኩም። እኔ ኢየሱስ ለማን ነው የሚሰግደው? አንተ ባትጠይቀኝ ታዲያ እኔ ያለው መልስ ነው የምመልስ ነው። አውራ ወንድሜ አውራ። ቆይ ከሷ ጋር እንጨርስና ከዛ ወደ አንተ እንመጣለን። እኔ ስላልቻልኩኝ እሱ ያውራ። አልቻልሽም? እሺ በቃ እረፍት አድርጊ። ማይለኛ ጥያቄ ስለሆንክ አልቻልኩም። እሱ ያውራ። እንሰግዳለን ያለው ኢየሱስ እኮ ለኢየሱስ ይሰገድለታል። ምን ሆነ ነው? ኢየሱስ እንደ ሰው ሆኖ ስለመጣ እኔ ለኢየሱስ ላይ ሰገደም አላልኩም። ኢየሱስ ለማን ነው የሚሰግደው ነው ያልኩት። ሰግዳለን ለማን ነው? ይንቷት ኢየሱስን ሰግዳለን ያለው ለማን ነው? በትክክል ማታወራ ከሆነ እንግዲህ ጣልቃ መግባት ይሄ ነው ችግሩ። አለክ ሙሌ ካላወራህ ሚዩት አድርገው ውጭ በል። እሺ ከኔ ጋር እንቀጥል። ጣልቃ እንዳይገባ። ጣልቃ ከገባ አውርዱት። በቃ አውርጁ ከፈለሽ አሁንም ማውራት ይችላል። ቀጥሉት። ኢየሱስ ለማን ነው የሚሰግደው? ዝናሽ ወንድሜ እኔ እኮ አሁን ማትረዳኝ ነገር ነው የሚገርመኝ። ምን መሰለ እኔ የተናገርኩት ይጨርሻል። አሁን ሌላ ጥያቄ አምላክ ነው አይደለም የሚለው ጥያቄ ከመጣና እሱን እሺ፣ እኔ እሱን አልጠየቅኩሽም። እኔ ያልጠየቅኩሽን አትመልሽ። ኢየሱስ ለማን ነው የሚሰግደው? ለማን ይጸልያል? ይኸውልህ ኢየሱስ እዚህ ምድር ላይ ሲመላለስ ጸልዩዋል። ገባ? ጸልዩዋል። ወደማ እንዴ? ወደ አብ። ለምን ወደ መንፈስ ቅዱስ ለምን አይጸልይም? ደኛ ሊያሳርቀ ነው የመጣው ከአባቱ ጋር ተጣልተን ነበር እኮ ወይን አልሰማ አላ ወደ መንፈስ ቅዱስ ለምን አይጸልይም? ረሳው ምን አልከኝ? ኢየሱስ እየመረጠ ነው የሚያመልከው። ምን ማለት ነው? እንዴት መንፈስ ቅዱስ ለምን አይመልከው? በስጋው እንዴ መንፈስ ቅዱስ ከሱ ርቆ ያውቃል እንዴ? በስጋው ለመንፈስ ቅዱስ ነው እኮ ትጀመር። ይኸውልህ ሶስቱ አትነጣጥልብኝ። እኔ አሁን አንተ አውቀህ እሱንም ነጥለ አብንም ነጥለ ወልድንም ነጥለ በሶስት አርጌ ከዛ እንዲህ አለች እኮ ለማለት ነው ያንተ ፈለጥ ኖ እንደዛ አይደለም ወንድሜ። እኔ የማመልከው መጽሐፉ ነው የሚለው መጽሐፉ ነው የሚለው ከተረዳ ያውራ ገብተዋል። ሪያው ነው ስሜን ዝም ብለህ ጣልቃ ብራዘር እኔ ጠየቅኩሽ የሚለው ነገር ገብተዋል። እኔ ጠየቅኩሽ ምንድን ነው መጀመሪያ ኢየሱስ ለማን ነው የሰገደው እያልክ እኮ ነው እንዴ? ኢየሱስ ሰግዷል። ኢየሱስ ጸልዩዋል። ገባ? ኢየሱስ እዚህ ጋር ደክሟል። ይሄ ሁሉ ግን ስላደረገ አምላክነቱ ከራዩ ላይ ለቆ ተነስቶ ሄዷል አይደለም። በአምላክነቱ ደግሞ ማዕበል ሰው ብለን የምናምነው ገባ ወንድሜ? ተረተኛ ቆይ አይ ፍጹም አምላክ ፍጹም ሰው የምንለው ለዚህ ነው። ሳትመልሽ አንተ ያውራ እንደፈለግ ይኸው። ኧረ ቀስ ብለሽ አውሪ። እኔ ከፍጥነትሽ ጋር መሄድ አልቻልኩም። አሁን አንቺ በምታወሪበት ፍጥነት ዝናሽ ዝኑ የመለስኩ መስሎኝ ወንድሜ። አሁን እኮ አሸነፍኳት እንዲሆንኩ ለዛ ታች ያሉ ለጫምጫሞች እንትን ነውና እኔ የመለስኩ እሺ በቃ ይሄን አልመለስሽም። በቃ እሺ ተይ መልሼልሃለሁ ወንድሜ። ቆይ ተይ በቃ ጥያቄ ጠይቀሽ ራይነር እሺ መልሼልሃለሁ። ከዚህ በላይ አልመልስም። ቆይ ጣልቃት ሚውት ላድርግ። ያውራ እሱ እሺ ፈቀድኩ ያውራ። ዕብራውያን ምዕራፍ 2 ቁጥር 11 እስከ 13 ላይ ምን ይላል? ስምህ ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ፣ ደግሞ በእርሱ ታመናለሁ፣ ደግሞ እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው ያፍርም ይላል። ስምህ ለወንድሞቼ እነግራለሁ፣ በማህበር መካከል በዜማ አመሰግናለሁ የሚለው ኢየሱስ ማን ነው በዜማ የሚያመሰግነው?
ቀደም መዝሙር ያው አምልኮ ክፍል ነው ብለናል አይደል? ለማን ነው የሚዘምረው ኢየሱስ? አትመልሽም ዝኑ ዝናሽ ምንድነው ያልከኝ? እንትና እያወራ መስሎኝ እኮ ለሱ ሰጥቼልም ሳሚ የሚያወራ መስሎኝ። ዕብራውያን ምዕራፍ 2 ቁጥር 11 ላይ እንዲህ ይላል የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህ ምክንያት ይላል ስምህን ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ ደግሞ ታመናለሁ ደግሞ እነሆኝ እንዴ እግዚአብሔር ልጆች ሲል ወንድሞች ብሎ ለራሱ ያፍርም ይላል። እንደዚህ የሚለው ኢየሱስ ነው አይደል? አሳይ እግዚአብሔር ይስጥ በዚህ ማመሰግናለሁ ማን ነገር ይሄን ያነበብክል እንዴት አመጣው? በእናትህ እስኪ ድገምልኝ። በጣም ይቅርታ እውነት በደንብ ልስማ። ቆይ አሁን ቀልድ ላይ አይደለንም፣ የአምልኮ ጊዜ አይደለም። ቀልድ ሳይሆን ሲሪየስ ነው። ደስ ስላለኝ ነው። እግዚአብሔር የተመሰገነ ስለቃሉ። አው ጥያቄ ምን ጋር ነው? አንብብና ድጋሜ ከዛ ጠይቅ። ስም ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ አለ። ማን ነው በዜማ? ማን ነው እንደዛ ያለው? ጻፊው ማን ነው? የጻፈው ማን ነው? እንደዛ ኢየሱስ ነው እንደዛ ያለው? ኢየሱስ ነው። ኢየሱስ ብሎ የሚል አለ። ስለ ኢየሱስ ነው እየተናገረ ያለው አለ። ስለ ኢየሱስ ነው እየተናገረ ያለው። እና ወንድሞች ብሎ የሚጠራችሁ ማን ነው? አካል ማን ነው? ኖ ሂርሚ ጀስት አንተ ስማ። ስምህ ብሎ ያወራው አካል ማን ነው? ኮቴሽን ነው። ኮቴሽን ታውቂያለሽ? ማጣቀስ ማለት ነው። ኮቴሽን ምናምን እኔ አላውቅም። አሁን ያው ስምህ ብሎ ያወራው ማን ነው? ማን ወንጌልና ያልከኝ የተናገረው ሐዋርያው ማን ነው? ቅዱስ ጳውሎስ። ኮቴሽን ማለት ጥቅስ ማጣቀስ ማለት ነው። ከብሉይ ኪዳን እንዲህ ይላል የሚቀደሱና የሚቀደሱት ሁሉ ከአንድ ናቸው እኮ ማን ነው? እንትኑ መጽሐፍ ቅዱስ ወንጌል ውስጥ ንገረኛ አባት። ስም አየሻ? ስም ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ ደግሞ ታመናለሁ ደግሞ እኔን እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው ያፍርም ይላል። ወንድሞች ብሎ የሚጠራ ይሄው ወንድሞቼ ብሎ ሊጠራ ኢየሱስ ነው አይደል? ወንድሞች ብሎ የሚጠራቸው ኢየሱስ ነው። ሊጠራው አያፍርም። በእኛ ገባ? ለምን እኛ ሊያድነን ስለመጣ በእኛ ኢየሱስ ነው። ጎበስ በቃ ጎበስ። ምንም ጥያቄ የለው እንዴ? ታዲያ አሁን እኮ ሐዋርያው እዚህ ጋር ያወራ ያለው ይኸውልህ፣ እዚህ ጋር ማን ነው? ኧረ እሱ አይደለም ዋና ጥያቄው። ቀስ በይ። ዋና ጥያቄው እዚህ ጋር በዜማ አመሰግናለሁ ነው። በዜማ የሚያመሰግነው ሐዋርያው ማን ነው የጻፈው? ጻፊው ማን ነው? ጻፊውን አሳይ መጀመሪያ። መጽሐፉ ማን ነው የጻፈው? ወንጌሉ ዕብራውያን ስንት ነው? ኢየሱስ ነው አላልሽም? እዚህ ጋር ወንድሞች ኖ አይደለም። ጻፊው ንገረኝ። እዚህ ጋር ኢየሱስ ነው። ሁሉ ጻፊው ንገረኝ አባቴ። አንድ ጻፊው ንገረኝና እዚህ ጋር ይሄ ማለት ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ላይ ስንት ነው? ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር ስንት ነው? 11 እስከ 13 ቆንዴ ላውጣኔ አለኝ መሰለኝ። ከዛ ታፕታፕ አድርጉ። እሺ ሁላችንም ታፕታፕ እናድርግ። ልጆች ኮፒ ሊንክ አድርጉ። እሺ የማይሆን 11 እስከ 13 ነው ያልከኝ ራእዩ ነው? አዎ አንብቢያው። ያልተገባለትም ምንም እሱ አይደለም። ስምህን ለወንድሞች ምዕራፍ 2 ቁጥር 13 እሺ ቀጥያ። ብዙ ልጆችን ወደ ክብር እሱ ጋር ጀምሬ ነው 11 ነው ምንድነው? 12 ጀምሬ ነው ማነበው ከቁጥር 11 እስከ 13። እሺ የሚቀድሰውና የሚቀድሱት ብሎ ከአንድ ናቸውና ስለዚህ ምክንያት ስምህን
ለወንድሞቼ እነግራቸዋለሁ። በማህበርም መካከል በዜማ አመሰግናለሁ። ማነው እንደዛ ያለው? ሐዋርያው ቅዱስ ጳውሎስ። ይሄን ወደ ዕብራውያን ሰዎች ማለት ነው ሲጽፍላቸው። ስለዚህ ሐዋርያው ቅዱስ ጳውሎስ አሁን እያወራ ያለው የማን ስሙን ነው የሚያወራው? ስለ ኢየሱስ። ቅዱስ ጳውሎስ ስለ ኢየሱስ እያወራ ነው። ገብቶሃል ወንድም? ስለዚህ ምንድነው ጥያቄ? ምን አለ? ኢየሱስ ይዘምራል ማለት ነው። ቅዱስ ጳውሎስ ነው ተናጋሪው፣ ቅዱስ ጳውሎስ ነው ወንድሜ፣ እየሰማኝ ነው። ስለዚህ ኢየሱስ ይዘምራል አይዘምርም? ተናጋሪው ቅዱስ ጳውሎስ ነው። ጳውሎስ ይዘምራል፣ በዜማ አመሰግናለሁ። ማን ነው ይሄ? ይስሐቅ ይሻለኛል። አንተ ደግሞ ምንም መስማት ኢየሱስ ኖ ከይስሐቅ ጋር ነው። ኢየሱስ አይዘምርም ማለት ነው። ኢየሱስ አይዘምርም ማለት ነው። ቆይ አንቺ አንተ የሚውጣር መደማመጥ ከሌለ የለም አይደለም። ምንም መረጋጋት ያስፈልግ። ግልጽ ሲነገር ያንጨረጭራቸዋል፣ በቃ እንትን ያደርጋቸዋል። ስለዚህ ይስሐቅ ያወራ፣ ከሌለ ደግሞ ሌሎች ያወራ። ከሌላችሁ ደግሞ ካልቻላችሁ ጀማል አለ፣ ከጀማል ጋር አወራ። ሴትዮ ምናምን ግትርፍ ንግግር ያስ ተረጋጊ። ሰው አትዝለፉ። ሰው መዝለፍ እግዚአብሔር አላችሁ። እሺ ዝናሽ ተረጋጊ። ይቅርታ ተረጋጊ። ዝናሽ ተረጋጊ። ተረጋጊና ማለት ነው። ኢየሱስ ይዘምራል አይዘምርም? ስለምን ኢየሱስ ነው የምታወራው አንተ? የሐዋርያው ቅዱስ ጳውሎስ የጻፈው የግድ ወስተ ኢየሱስ ልታረገው ነው ጳውሎስ እንዴ? ምንድነው መረዳት እኮ ያስፈልጋል። ቢዘምርሽ ቆይ እንደሚዘምረው ቅዱስ ጳውሎስ እንትን አለው ችግር ያመጣበታል እንዴ? ያልተባለ ችግር ያመጣበታል። ቅዱስ ጳውሎስ ነው የሚዘምርለት ለሱ እንጂ ኢየሱስ የሚዘምርለት አምላክ ነው እንጂ ራሱ ለአንተ የሚዘምር አምላክ አይደለም። ለማን ነው የሚዘምረው? ወደ ማን ነው የሚዘምረው? ያልተባለ ኦኬ። ስለዚህ ኢየሱስ አይዘምርም ማለት ነው። ኢየሱስ አይዘምርም ማለት ነው አይደል? መጽሐፉ የሚለው ነው። እዚህ ጋር የሚለው እኮ ቅዱስ ጳውሎስ ለኢየሱስ እንደዘመረ ነው የሚለው። ገብቶሃል? እቺን አንብባት በቃ። ያው ጎበዝ ምን ነው ማለት ነው? አንብባ ራስህ አንብበ። የእግዚአብሔር ቃል አይደል? ምንድነው? መዝሙሩን ከዘመሩም አቃጠለ። መዝሙሩን ከዘመሩ በኋላ እሺ ወደ ደብረ ዘይት ወጡ። በቃ ታዲያ ምንድነው? እና ማን ናቸው የዘመሩት? እና ማን ናቸው? ምንድነው ታዲያ? ሐዋርያት ይላል እዚህ ጋር፣ ኢየሱስ ይላል እዚህ ጋር። ከፍብለሽ ታነቢ። ነገር ግን ኢየሱስ ይላል አንተ አለ እዚህ ጋር። እስኪ እንዲሁ ጽሁፉ አሳይ ወንድም፣ ጽሁፉ አለ እስኪ ኢየሱስ የሚል አለ። ያወራለው ቅዱስ ጳውሎስ። ምንም ያስቅ ነገር ግራ ሲገባ አትሳቅ። እዚህ ጋር የእግዚአብሔር ቃል ዝም ብሎ አይዘለፍም። ላንተ ብሎ ወጥቶ ወርዶ ሞቶ ተሰቅሎ አሁን ደግሞ ባንተ መሰደቡ ነው የሚያሳዝነው በጣም። ምን ይደረጋል? ይኸው እዚህ ጋር ተረጋጊና ማለት ነው። ዝናሽ ምንም አያረጋጋም። በጣም ያሳዝናል። ይሄ ያስለቅሳል፣ ያሳዝናል ወንድሜ በእውነት። ኢየሱስ ክርስቶስ አምላክ አይደለም ማለት ድኖ በሱ በደሙ ዋጅቶ አድኖክ የሲኦል መክፈቻ በእጅ አለ እያለ ኢየሱስ አምላክ አይደለም እያለ መናገር ራሱ ከባድ ነው። እውነቴን ነው፣ ከባድ ነው። ኧረ በፈጠረሽ እንዴ ኮንትሮል አድርጊ ራስሽን። አሁን ይሄን አንብቢ። ምን ይላል መሰለሽ? ላንብብልሽ። እሺ እኔ ኢየሱስ ስለዚህ ኮንትሮል ማድረግ አልችልም። ማን ተረጋጊና ስሚኝ። ምን ሆነሻል? ተረጋጊ እስቲ። ሚዩትም ከተቀመሽ ራስሽን ኮንትሮል ለማድረግ ሚዩት አድርጊ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አለ። እሺ ቀጥሎ ምን አለ? ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም አለና ከዛ በኋላ ምን አለ? መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ተመሳሳይ ማርቆስ ላይ እናመጣለን። ከማርቆስ ወንጌል ማለት ነው ምዕራፍ 14 ቁጥር 26 ላይ አለ። ማርቆስ 14 ቁጥር 26 ላይ ምን ይላል? ማርቆስ ምዕራፍ 14 ቁጥር 26 ላይ መዝሙሩን ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ኢየሱስ ያስተምር ነበርና። ስለዚህ ኢየሱስ ያጨበጭብ ነበር። እዛ ቆሙ። ለማን ነው የሚያጨበጭበው? ሲዘምር ነበር። ለማን ነው? ምንድነው? አሁን በዚህ ምዕራፍ ላይ አንተ አሁን የምትፈልገው አሁን አንተ በዚህ ምዕራፍ ምንድነው የምትጠይቀኝ? እኔ አልገባኝ። ምን ይሁን ነው የምትለው አሁን? እሺ እዚህ ምን አዲስ ነገር አገኘው? ኢየሱስ ይዘምራል። ኢየሱስ ይዘምራል። ዘመረ። በቃ አዎ ዘምሯል።
ዘምሯል፣ አመስግኗል፣ ጸልዩዋል። ቅድም ተናግሬያለሁ አባትዬ ተናግሬያለሁ። በቃ አራያ ሊሆን መጥቷል። ሁሉ አስተምሮ ለማን አለቀ። የቱ ጋር ነው አራያ ሊሆን የሚለው? የቱ ጋር ነው? ቆይ የቱ ጋር ነው አራያ ሊሆን ነው የዘመረው የሚለው? የቱ ጋር ነው? ቆይ የቱ ጋር ነው አራያ ሊሆን ነው የዘመረው የሚለውን አሳይ። አረ መድኃኒዓለም ክርስቶስ አራታ ስቀኝ። አንተ ሰው በእናትህ ላይ ሲያቅስ የሌለ ጥያቄ አትጠይቀኝ። እኔ እና ለምን መጣ ምድር ላይ አራያ ሊሆን ነው የዘመረው የሚለውን አሳይኝ። ቆይ አይደለም ለምን መጣ ነው? ከሰማይ ለምን መጣ? አይመለከተኝም። እኔ እሱን አልጠየቅኩሽም። ታዲያ ሰይጣን እንዴት ይመለከታል? ያልጠየቅኩሽን አትመልሺ። አራያ ሊሆን ነው የዘመረው የሚለውን ቆይ እና ሰይጣን ምናምን አትበይ፣ ቃላቶችሽን ተጠንቀቂ። ምንም አልጠነቀቅም። የሚያወራው አያውቅም። እሱ ሰይጣን አትበይ፣ አትሳደቢ። እግዚአብሔር ይገስጽ። ታው ሰይጣን አይባልም። ዝናሽ እኛ እኮ ኢየሱስ የሚሳደብ ታዲያ ከታች ኮሜንት ነው አይተዋል። ምን እያሉ እያሰደቡኝ ነው? ሁሉን ኮች እያሉ ይሄን ተናገርኩኝ። ታዲያ እኔ ኮሜንት አትመልከቺ፣ ከሱ ጋር ይትወይሽ። ታዲያ አትመልከቺ ካላችሁ ዝጉት ኮሜንት በቃ። ላላ አትያንቺ። ለምን ታሰድቡኛላችሁ? እንደ ስርዓት የሌለው ሰው ጋር እንዴት ነው ማውራት የሚቻለው? ስርዓት ያስጠብቁ ልጆቻችሁ። ስድብ ነው ትምህርታችሁ? የብቻችሁ ትምህርት ስድብ ነው? ኢየሱስ በዚህ ነው የእናንተ አምላክ በዚህ ይገለጣል? ይሄ የሰይጣን ግብር ነው። ስድብ የሰይጣን ነው በቃ እኮ። አያን እኮ ራሱ እኮ ይሳደብ ነበር። ቆይ ጀማል ተው። ኢየሱስ ራሱ እኮ ይሳደብ ነበር። ኢየሱስ የተሳደበው ነው ያንተ ስድብ አንድ ነው? ከኢየሱስ ጋር ራስ ለካው አንተና ኢየሱስ አንድ ናችሁ? አይ ኢየሱስ ይሳደብ ነበር። ለምሳሌ የቱ ጋር ነው የተሳደበው? ምን ብሎ ነው የተሳደበው? ኦኬ ደንቆሮ እያለ ሲሳደብ ነበር። እሺ የቱ ጋር ነው? አምጣው መጽሐፍ ቅዱስ ምን ብሎ ነው የሰደበው? ማን ነው የሰደበው? በምን ምክንያት ሰደበ? ጥቅሱ አምጣ፣ ማስረጃው ቶሎ በል። እሺ ላምጣልሽ። ምክንያት አያስፈልግም ለመሳደብ። ምክንያት በደንብ ያስፈልጋል። ያለ ምክንያት ሰው እንዴ ያለ ምክንያት አይናገርም። እሱ አትሳደቡ ያለው ደንቆሮ እና አሁን እዚህ ጋር ለምሳሌ እኔ አልሰማ ብለሽኛል። እኔ ደንቆሮ ብለሽ ልክ ነኝ? ደንቆሮ ብለሽ ልክ ነኝ? ስድብ መምህር ቤት ትምህርት ቤታችሁ ስድብ ስለሆነ ስደበኝ፣ ችግር የለውም። ድንቅ ድንቅ። አይ እኔ እንደዛ ብለሽ ልክ ነኝ ወይ? እኔ አልሰደብኩም። የተሳዳቢ አምላክ ስለሆነ ስደቡ። ኧረ ተረጋጊ። ምን ሆነሻል? ዝናሽ ጭራሽ አምላክ ጋር ስርዓት ያዥ። እሺ በስርዓት ማውራት ከቻልሽ በስርዓት አውሪ። ካላወራሽ ግን እታች ሆነሽ ያው ሌሎች ይቀጥላሉ፣ ችግር የለውም። በስርዓት ካላወራሽ እታች ሆኝ። እሺ እኔ ይኸውልሽ እታች ራሱ የሆነ ነገር ሲናገሩ ሚውት እያደረግን ነው። ስነ ስርዓት በስርዓት አውሪ። ረዩ ቀጥል። እሺ ዘግቻት ነው እንግዲህ ከፍታታለሁ። ቀጥል አንተ። አይ ቀደሞች ታች አንድ ሳደብ። እሺ እስካሁን የተሳደበ ያለ አይመስለኝም። ምክንያቱም ሌባ ማለት ምንም አይደለም። ከዛ ውጭ ግን ወጣ አለ ስድብ ተሳደበ። እሷ ስላለችን ሳይሆን እንደ እስልምና ያስጠይቀናል። ራያን ሙት ነሽ። ነው ዶንቆሮ እያለ እየተሳደበ ይቅርታ። እሺ ያ ምን ይላል እዚህ ጋር? እስቲ ኮሜንቶችን ታያቸው። እሺ አንቺ በስነ ስርዓት ከራያን ጋር ያወራሽ አይደል እንዴ? አንቺ ቴንሽ ለማድረግ ብዙ አይነት ሰው እኮ ነው የሚመጣው። እሺ እነ ድራማና ማወለው አንብቢልን ዝናሽ። ማንም አይሰርብሽም፣ ችግር የለውም። አንብቢኛው ሚዩት ነሽ። ሚዩት ክፈቺና አንብቢ። ከናና ወለላ ወላ ዝናሽ አለሽ? ደጋግማችሁ ከሚለው ጀምሮ እሷ ብቻ ቆርጣ አይደለም በምን ምክንያት እንዳለ ማየት ይፈልጋል። እሱ ጋር ጀምሮ ከላይ ያው ይሄ 10 ነው። ጥቅሱ ስንት ነው? ምዕራፍ ስንት ነው? ማን ነው? ወንጌሉ ማን ነው? ምዕራፍ 23 ማቴዎስ ወንጌል ምዕራፍ 23 ምዕራፍ 23 እሺ ከቁጥር 18 ጀምሮ ይኸው ደግማችሁ ማንንም እሺ ትንሽ ደግማችሁ ማንንም በመሰዊያ የሚምል ምንም የለበትም። ማንንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። ከዛ ይቀጥልና እናንተ ደንቆሮችና ዕውሮች ማናቸው ይበልጣል ወለርዶናል። እናንተ ደንቆሮችና
እውሮች ማናቸው ይበልጣል? እሺ ማናቸው ሳይሆን ማናቸው ይበልጣል ነው እኮ። እሺ ቀጥል። ስለዚህ እዚህ ጋር ማናቸው ይበልጣል አለ። እሺ መባውን ወይስ መባውን የሚቀድስ ሰው መሰው ያለ ይጣላልና ደንቆሮች ያለው ምንም አላሉትም። ሲጀመር ምንም አላሉትም። ከመሬት ተነስተው እናንተ ደንቆሮች ብሎ ተሳድቧል። እዚህ ጋር እየተናገረ እኮ ያለው እዚህ ጋር ተግሳጽ ታውቃለህ? ተግሳጽ ታውቃለህ? ይኸው ደንቆሮ እያለ አይደል እኮ። ደንቆሮ ማለት እኔ አሁን ደንቆሮ ብልሽ ተግሳጽ ነው። አንተና ኢየሱስ ገባ። አንተና ኢየሱስ ለምን እንዴት ይገናኛላችሁ? አንተም ታምላክ ለራሱ ቲቪት ነው ይቅር በለው እኮ። እሱማ አልተገናኘንም። እኔ መች እንገናኛለን አልኩ። ስላልተገናኘው እኮ አላልኩም። ያ ደንቆሮች ሲል ስድብ አይደለም። አሁን ምንድነው የምትለው? የኔ እኮ አሁን ቁም ነገር ብናወራን እናንተ አይሻልም? አሁን ምንድነው ስድቡ ጥሩ ነው ይስደቡሽ ነው? እኔ አሁን እዚህ ትምህርት ውስጥ አልገባኝም። ምን ግልጽ አድርጊ። ምንድነው ይሄ ጥቅስ ነገሩንማ ቢያልሽኩ ነገሩንማ ቢያልሽው እኔ ምናልባት በዚህ ኢየሱስም ተሳዳቢ ነበር ልል ነው እኮ። ስለዚህ ይስደቡሽ ነው ኢየሱስ በሰደበው መልክና እነሱ የሚሰድቡሽ አንድ ነው። ይስደቡሽ ዝም በይ ነው ወይስ እኮ ምን ለማለት ፈልጌ ነው? እጥፍ ያመጣው ምን አመጣው ነው? አሁን ኢየሱስ አምላክ ጋር ነው አላልኩም፣ ግን ኢየሱስ ታደም ነበር። ምን ጠቅሞ ነው ያመጣው? ምንድነው ጥያቄው እዚህ ጋር? ያ አሁን ኢየሱስ የጋነን ፍርድ ነው የሚገባው አይገባውም? ከዚህ ስድቡ የተነሳ የጋነን ፍርድ ይገባዋል አይገባውም? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ገሃነም ፍርድ አንተን የሚያስገባው እሱ ማን ነው? እንዴ የገሃነም ቆዴ ነው የሲኦል ላይ ገነት እጁ ያዘው ወይኔ መዳን ሙት ላርገው በቃ አውራ በል አይደለም። ኢየሱስ አመሰግናለሁ ምን ስለረክ ኢየሱስ ምን አለ? ቆይ ላውጣ ምዕራፍ 5 አይመስለኝ ማቴዎስ ማነው ወንድሙ እንደ ደንቆሮ የሚል ይላል። የገሃነም እሳት ፍርድ ይገባዋል ይላል። ስለዚህ ኢየሱስ ደንቆሮ ብሎ ተናግሯል። የገሃነም እሳት ፍርድ ለምን አልተገባውም? አሁን ጨርሻለሁ። አሁን መልሽልኝ። ሄድና ጠይቀው ታዲያ ራሱን ለምን ገሃነም አትገባም ብለህ ይሄ ነው የቀረ መድኃኒዓለም እንደው ትዕቢታችሁ እኮ ይሄ አሁን የማይጠየቅ እኔ ምን አረግ ይሄ ምን መሰለህ አሁን እኔ ካንተ እያየሁ ያለው it's lack of knowledge ነው። ከእውቀት ነፃ እንደሆንክ ምንት ነው ይቅርታ አድርግልኝ። አሁን ይሄ ኢየሱስ ተሳድቧል ራሱ ያስተማረውን እኮ ነው። ጀማል አለ ሌሎችም ሙስሊሞች አሉ እዚህ ጋር ማንንም እንዳይሰሩሽ እኛ እኮ አንተ የምታወራው ነገር ነው። ጀማ ማንንም እንዳይሰሩ ማንንም እሺ ሚውት ላድርገው አውራ እንዳትሰርቧት ግን ኢየሱስ ተሳዳቢ ነበር። በመጽሐፍ ቅዱስ አንፃር ኢየሱስ ተሳዳቢ ነበር። ራሱ ያስተማረውን ትምህርት ራሱ ሲጥስ እናገኘዋለን። ምን ብሎ አስተማረ? መጀመሪያ ማንም ወንድሙን ደንቆሮ የሚል የገሃነም እሳት ፍርድ ይገባዋል አለ። ከዛ ደግሞ ማንም ወንድሙን ጨርቃም ብሎ የሚሳደብ አለ ምን ይገባዋል አለ? ምንድነው የሸንጎ ፍርድ ይገባዋል አለ። ኢየሱስ አሁን ምን አለ? ደንቆሮ እናንተ ደንቆሮችና እውሮች ብሎ ተናገረ። አንተ አሁን ምንድነው ትምህርቱ እዚህ ጋር ቁም ነገር? እሺ ምን ይደረግ አሁን? ምንድነው ጥያቄ ነው ወይስ መማማር ነው? ስለ ደንቆሮ ላይ አመት ቆየ ማን ነው አሁን ኢየሱስ ከዚህ ገሃነም ኢየሱስ ማን ነው የሚያድነው? አሁን ኢየሱስን ከዚህ ገሃነም እሺ ኢየሱስን ከዚህ ገሃነም ማን ያድነዋል? ያ ሀቢቢ ይቴ እንዴት ዋልሽ? ደህና ዋልሽ? አስያለሽ አለኝ አሬዮ በቃ በሌላ ርዕስ አውሩ። መጽሐፍ ቅዱስ ተይላ ነገር እሱ ገና ሩቅ ነው። ማሂር አለ ማሂር ይቀጥላ ወይ ደግሞ በስላሴ ከኔ ጋር አልተስማማችም በኢየሱስ አምላክነት። ማሂር ደግሞ ትንሽ ይደባት። ምንድነው ካንተ ጋር አልተስማማው? ሰላም አለይኩም ትቀጥላለህ? ምን ነው ያልተስማማው? አይ ኢየሱስ ያመልካል ብለሽኛል። ምን ነው ያመልካል ማለት? ኢየሱስ ሲዘምር ነበር አይደል? ይቅርታ አድርግልኝ። አንተ በደንብ ቁርአኑ ራሱ በደንብ አብጎነት ይቀራል። አው ሌሎች ካሉ ይወያዩ ከኔ ጋር። ጀማሊ ያውራ ከኔ ጋር እናውራ። እኔ ከሱ ይብሳለሁ የምር ደስ ይለኛል። ችግር የለም።
እንደ ሮግ ልብስ ቀያየርሽን እኮ አንቺ ኧረ ተረጋጋሽ ግድ የለሽም አውረ ችግር የለው ምክንያቱም መሰለኝ አይዲያ መቀያየር ስለሆነ ሐሳብ መቀያየር ስለሆነ ምንም ችግር የለው አራተኛ ዛሬ ለትምህርት ለፍተሻ ለመፈተሽ ምናምን የመጣሽ ነው የሚመስለው እንደማን ይላል ጥያቄያችሁን እየመለስኩ ታዲያ ምን ላድርግ ታዲያ እሺ ችግር የለውም በቃ ከማይር ጋር ኮሜንቶች አትሳደቡ ከማይር ጋር ቀጥሉ እሺ እኔም ማሂርም ረያንም አንድ ነን እሺ የምር ሄዋ ልጅ ምርጥ ልጅ ነሽ በነገራችን እንደዚህ ብትናደጂ እኮ ውስጥሽ ንጹህ ስለሆነ ነው እናቅሻለን አብሽር አትናደጂ ዜራ ከባ አሰላሙ አለይኩም እንዴት ናችሁ ቀጥል ማሂር ወአለይኩም ሰላም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ዘያን ሐቢብ እንዴት ነህ ደህና ነሽ ነሽ ዘቤር ወንድም ሰላም ነኝ ትልቁ ላይ አድርጉት ማሂርን ቆይ አንተ እዛው ሁን ዘያን ትከፍቱልናለህ አንዴ ቅድም አንድ ሐሳብ አንስተሽ ነበር ዝናሽ ኢየሱስ ክርስቶስ ታዲያ ለምን ወደ ምድር መጣ ብለሽ ነበር አይደለ? አዎ ለምንድን ነው ኢየሱስ ክርስቶስ ወደ ምድር የመጣው? ሊያድነን ነው። አይ አይደለም መጽሐፉ ግን ኢየሱስ ክርስቶስ ወደ ምድር የመጣው ለአምላኩ ባሪያ እንዲሆንና አምላኩን እንዲገዛ ነው ይላል። ቁርአን ነው የሚለው እንደዛ? አይ መጽሐፍ ቅዱስ ይላል። ቀጥታሽ ማስረጃ ስጠኝ። ኢየሱስ ክርስቶስ ምድር የመጣው ባሪያ ሊሆንና እንደዛ ሊሆን የመጣ የሚል መጽሐፍ ቅዱስ ማስረጃ ስጠኝ። ማስረጃ ረያን ክፈትላት ረያን። እሺ ምን ልክፈት? ኢሳይያስ 49 ክፈትላት። ኢሳይያስ 42 እሺ ረጋ ብለን እንማማራለን ችግር የለውም እሺ ኧረ ምንም ችግር የለውም እኔ እኮ ጸብ አልወድም ምክንያቱም እንደዚህ እንዲሁ ማለት እንትን እንደሚያደርጉኝ የሚሳደቡት በቃ እንደሚናገሩት ልቦና ያስታችሁ ብቻ አልመጣም ያኔ ኢሳይያስ 49 ምዕራፍ 49 ቁጥር 5 አልመጣም ምዕራፍ 49 ቁጥር 5 ኢሳይያስ ምዕራፍ 49 ቁጥር 5 ምዕራፍ 49 አዎ እሺ ምዕራፍ 49 ቁጥር 5 ላይ ዝናሽ እሺ ያው እንደዚህ ይላል አሁንም በእግዚአብሔር አይን ከብር ያለሁና ወደዛ አድርገው አምላኬም አለ ጉልበት ሆኖኛል ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ማን ነው እንደዛ ብሎ የተናገረው? ኢየሱስ እንዴ መጽሐፍ እኮ ኢሳይያስ እያለ ነው። ማን ነው አንተ ኢየሱስ ያደረገው? የቱ ጋር ነው ኢየሱስ መጽሐፍ የሚል አለ እዚህ ጋር? ቆይ አንድ ተረጋጊ ዝናሽ ተረጋጊ ቶንሽን ቀነስ አድርጊ። ኦርቶዶክስ ነሽ አይደለ? ምን ጥያቄ ያለው ተዋህዶ ልጅ ነኝ ኩሩ የክርስቶስ ልጅ። አው ይሄንን አንድምታው ሲያብራራው ሃይማኖተ አበው ዘቄርሎስ ምዕራፍ 77 ላይ የዚህ አንድምታ በአፈ ዝንቱ ነብይ ኢሳይያስ በኢሳይያስ አፍ እንደተናገረው እስራኤልንም አንድ እንዲያደርግ ያዕቆብንም እንዲሰበስብ በማህፀን ጀምሮ አምላክ ይፈጠረኛል ብሎ ያብራራዋል። እንዴ እኮ ኢሳይያስ እኮ ነው እያወራው ያለው አንድምታው ስለ ኢሳይያስ ነው። ስለ ኢየሱስ እኮ አይደለም። አንድምታ ምን ማለት ነው ዝናሽ? ስለ ኢየሱስ ትርጓሜ ነው አንድምታ ማለት። አዎ የአንድ የመጽሐፍ ቅዱስ ስለማን እየተወራ እንደሆነ የሚተነተን ትንታኔ የሚሰጥ ማለት ነው አንድምታ። ትንታኔው ላይ ይሄ ለኢየሱስ እንደሆነ ኢየሱስ ያዕቆብን አንድ እንዲያደርግ እስራኤልንም እንዲሰበስብ እንደተላከ እዚህ ትንቢት ላይ እንደተናገረ አስቀምጠውታል። ማዕፀን ውስጥ ምንድነው የሚለው ጽሑፉ? ፈጠረኝ ይላል። ማን ነው የፈጠረው? አምላኩ የሚል አለ። አምላኩ ፈጠረ? አዎ ይላል እኮ ግዕዝን አድርገው። ኢየሱስ ፍጡር ነው ፈጣሪ ነው? በመጽሐፍ ቅዱስ አካሄድ ከመጣን ፍጡር ነው። የትኛው መጽሐፍ ቅዱስ አካሄድ ነው ፍጡር የሚለው? መጽሐፈ ምሳሌ ምዕራፍ 8 ክፈትላት። መጽሐፈ ምሳሌ ምዕራፍ 8 ክፈትላት። ምዕራፍ 8 ፍጡር የሚል ማለት ኢየሱስ ፍጡር ነው የሚል። አዎ በነገራችን ላይ መጽሐፍ ቅዱስ ራሱ የተለያየ የተበላሸ ስላሳተሙ መጽሐፍ ቅዱስን ቅድም እንዲሁ የተበላሸ 3 አይነት እንትን ነበረ እና መስተካከል ያለበት ነገር ሆኖ ያቋረጠ ግዕዙን አድርገው ረያኔ አንብበን ችግር ምክንያቱም የሚሰማ እዚህ ሌላም ስላለ ሁሉም ስላለ አማርኛ ነው።
አንዴ ቆይ እዚህ ጋር ምን እንትን የለም ማርጌታ የለም። ተረጋጊ አንዴ። ምን ሆነሽ ነው? ተረጋጊ አንዴ። እሺ ያው እግዚአብሔር ወለደኒ ቀደመ ሁሉ ተግባሩ ከቀድሞ ስራው አስቀድሞ ጌታ ፈጠረኝ ፈጠረን እግዚእ መቅድመ ተግባሩ ይላል። ወፈጠረኒ መቅድመ አንዴ ቆይ ኧረ አንዴ ተረጋጊ። ዝናሽ ምንሽ ነው? ካላወቅሽው እኮ አንዴ ቆይ ካላወቅሽው እኮ መከራከር አያስፈልግም። ጠይቄ እመጣለሁ ይባላል። ወፈጠረኒ መቅድመ ይሰራ ዓለም ወጽበኒ ይግበረ ምድርም ሳይፈጠር ሰማይም ሳይጸና እኔ ተፈጠረኝ አለ። መጽሐፍ ምሳሌ ሲጀመር ስለማን ነው የሚያወራው? ይሄኛው የሚያወራው ስለ ኢየሱስ ክርስቶስ ነው። መጽሐፍ ቆይ አንዴ ስለ ኢየሱስ ነው የሚያወራው እንዴ? ያወራው እኮ ሰለሞን እኮ ነው። አሁን ይሄ እኮ ስለ ሰለሞን ነው የሚያወራው። ኢየሱስ ይላል እዚህ ጋር ስለ ኢየሱስ አንድምታው የዚህ ማብራሪያው ምንድነው? በአማርኛው አድርግላት። ቆይ አባቴ አንድምታው አንዴ ቆይ ልጠይቀው። አንድምታ የምትለው አንድምታ ያንተ አንድምታን ያልቀበልም። ይሄ ቤተክርስቲያኖች ያወጡት አንድምታ አይደለም። እንዴ ቆይ እኮ የቤተክርስቲያንሽ አንድምታ እኮ ነው። የቤተክርስቲያን አንድምታ እንደዛ ይላል። አሁን ይሄንን ዝቅ ብለህ አንብብላት፣ በአማርኛው አንብብላት። እዛው አንድምታ ማጣቂም እኮ ተረጋጊሽ። ይሄ ስለ ሰለሞን ችግር አላውቅም። ይሄ ስለ ሰለሞን ነው የሚያወራው። ስለ ኢየሱስ አላለም። የት አለ ኢየሱስ የሚል አሳየኝ። እሺ ኢየሱስ ካለ ኢየሱስ አለ የሚል የት አለ እኮ? ሃይማኖት አንተ ታወራ ላውራ በቃ እባክህ ሙይቱ ላድርገው። ሚዩት አድርጊ ስለማታውቂ። ሃይማኖተ አበው ዘቄርሎስ ምዕራፍ 177 ከቁጥር 12 ላይ ተፈጥረ ጥበብ ዘውቱ ቃል ጥበብ ተፈጠረ እሱም ቃል ነው። ከቀድሞ ስራው አስቀድሞ ተፈጠረኝ እንዳለው ተፈጠረ ይላል። ከጥንቱ ከዘላለም ጀምሮ ተሸምኩኝ ምድርም ከመፈጠሩ አስቀድሞ። ሰለሞን ምድር ከመፈጠሩ አስቀድሞ ነበረ? ዝናሽ እየሰማው ነው። ምንድነው? ሰለሞን ምድር ከመፈጠሩ አስቀድሞ ነበረ እኮ። ምንድነው ያወራው? አሁን ያነበብከው አልሰማሁትም። ያው ከጥንቱ ከዘላለም ጀምሮ ተሸምኩኝ ምድር ከመፈጠሯ አስቀድሞ ይላል። ተሾምኩኝ? የተሾመው ማን ነው እኮ? አንቺን እየጠየኩሽ ነው እንዴ እኮ። አንተ ከምድር ከመፈጠሯ በፊት ተሾምኩ አልክ ይላል። ሰለሞን ነው ብለሻል። ሰለሞን ምድር ከመፈጠሯ ጀምሮ ያ ትርጓሜው ከየት አመጣ? የትኛው ትርጓሜው? ይሄው ቆይ እያነበብንልሽ እኮ ነው። አልተረጎምነውም እኮ። ተረጋግሽ ዝናሽ። ይሄን መጽሐፈ ምሳሌ ማን ነው የጻፈው? ስለማን ነው የሚያወራው? ይሄ ሰለሞን ነው የጻፈው። ጻፊው ሰለሞን ነው። ስለማን ነው የሚያወራው? ሰለሞን ስለራሱ ነው እዚህ ጋር እየጻፈ ያለው እያወራ ያለው እሱ ያደረገው ስለ ኢየሱስ ስራ እያወራ ነው። ራሱን እየታከተ ማለት ነው። ራሱን ያስቀምጣ። አንዴ ቆይ እዚህ ጋር እያወራ ያለው ሰለሞን ስለራሱ ነው ወይስ ለኢየሱስ? አንብበው ድጋሚ አንብበው። ወይ ጉድ! እሺ ከጥንት ከዘላለም ጀምሮ ተሸምኩኝ ምድርም ከመፈጠሩ አስቀድሞ ቃላት ገና ሳይሰሩ እኔ ተወለድኩኝ የውሃ ምንጮች ገና ሳይፈልቁ ምድር ከመፈጠሩ አስቀድሞ ነበርኩኝ ያለው። ይሄ ሰለሞን ነው። ይሄ ለጌታችን ለኢየሱስ ክርስቶስ ነው የተጻፈው። እና ለጌታችን ነው ለኢየሱስ ነው ስልሽማ አይደለም ለሰለሞን ነው አልሽ ነው። አሁን ግልጽ ሆነልኛ ስታነበው በስነ ስርዓት አነበው። አሁን ከዚህም ጊዝ ምናምን ስታቀላቅልበት ትንሽ ያው አንተ ፍሎንክ ጊዙን ብዙ አጥናላ። ኦኬ ይሄ ለሰለሞን ነው። ሰለሞን አይደል ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ነው የተጻፈው። ለኢየሱስ ክርስቶስ ነው እያልኩት ነው ወንድሜ። ለምን ታዳርቀኛለህ? በቃ መለስኩ። ባለስ አውራ አታውሪ ትለኛለህ። ከዛ ዝም ስመልስልህ 22 ላይ አምላኬ ከቀድሞ ስራው አስቀድሞ ፈጠረኝ ይላል። ማን የፈጠረው? ኢየሱስ። ይሄ የሚል የለም። ይሄ የሚል የለም። ፈጠረ የሚል ሁሉ ለፍጡር ነው። እሺ ለሰለሞን ይላል። ቆይ አንዴ ተረጋጊ። ቆይ እዚህ ጋር አንዱ ጥቅስ ለሰለሞን አንዱ ጥቅስ ለኢየሱስ ነው ያወራ ያለው። አንድ ጻፊ ስለራሱም ያወራል። እሱ ምን አይነት ሰው እንደነበረ ስለራሱ እግዚአብሔር ከየት እንዳነሳው ስለራሱም ያወራል። ስለ ክርስቶስ ክብርም ያወራል። አንድ ጻፊው ሲጽፍ ምሳሌ ምዕራፍ 8 ቁጥር 22 ላይ ያወራ ያለው ማን ነው? ሰለሞን ነው ወይስ ኢየሱስ ነው? ምረጭ፣ አንዱን ምረጭ። አይደለም አሁን አንተ ዙሪያ ጥምጥም የምትሄደው ይሄ ነው ብለህ የምትለው ኢየሱስ ፍጡር ነው እያልክ ነው አይደለ? አይደል? መጽሐፉ አልኩሽ እኮ መጽሐፍ ደግሞ ፍጡር እንዳልሆነ ደግሞ እኔ ልስጥህ። ለምን አትጠይቀኝ? እኔ ቆይ እዚህ ጋር አይደለም ፍጡር አይደለም። እሱ ብቻ አይደለም የሚጠቅሰው ሌላ ጥቅስ አይደለ ተናግሯል። ቆይ አትበለኝ። ለምን አሁን ተረጋጊ አትበለኝ። በቃ ልንገርህ እኔ ቁጥሩ በቃ አንድ ሰከንድ በአንዴ ውሃ 2000 አንተ የራስህ ብቻ እንትን አይቻልም። በቃ የራስህ ብቻ ልክ ነኝ አይቻልም። ሌላ ምን እንደሞ ልስጥ
ኧረ እንዴ ተረጋግሽ ትሰጭናለሽ አንዴ ዝናሽ ምን ነሽ ነው እንደ ስምሽ እንጂ ዝና አይኖርሽ አንዴ ሰከን በይ እያልኩሻለሁ ዝና የምድራዊ ሳይሆን የሰማያዊ ዝና አለ እኮ የሰማያዊ ዝና እንዲኖርሽ ደግሞ የአምላክ ቃል ሲነገር ያቃጥለኝ ስለሱ በክፉ ስጥራ አልወድማ እንደ ከፍጥሩ ጋር ሲመሳሰል መጽሐፉን እኮ ነው ያነበብነው ዝናሽ አላለም እሺ መጽሐፈ ምሳሌ ምዕራፍ 8 ያለው የሚያወራው ምሳሌ ተው ደግሞ ራእይ ላይ ሄድና 1:17 አንብብ እሺ ምሳሌ እሱንም እናነባለን ራእዩን ተው አሁን መጽሐፍ ራእይ ደግሞ ምን እንደሚል አንብበው አዲስ ኪዳን ላይ እሺ ቆይ ይሄንን መጀመሪያ እናነባለን እሺ ቆይ ይሄንን ግን እንጨርስ እዚህ ጋር ተስማምተሻል ይሄ ስለ ኢየሱስ ነው አይደለም በቃ አይደለም ብያለሁ ወደ ራእይ ሂድ ቆይ ስለ ሰለሞን ነው የሚያወራው አዎ ስለ ሰለሞን ነው የሚያወራው ሰለሞን ምድር ሳይፈጠር ዓለም ሳይፈጠር ነበረ አሁን አምላክነቱ አይደለም የምትፈልገው ወይስ የሰለሞኑ ምንነቱ ነው የምትፈልገው ነው በቃ እኔ እናንተ የምናወራው ኢየሱስ ክርስቶስ አምላክ ነው ወይ አይደለም ነው በቃ ከሁለቱ አንዱ እኔ አምላክ ነው ብለው አንተ አይደለም ትላለህ ደግሞ አምላክ ነው ያለበት ቦታ ልውሰድና ነው በቃ ቆይ ተወስጅኛለሽ አንዴ መኪናውን ነዳጅ ሞልቶ እስኪመጣ ትንሽ ጊዜ ስለሚወስድ እሱን እንጠብቀውና መኪናው እስኪሞቅ ድረስ እኛ እዚህ ጋር እንጨርስ ስለ ምድራዊ መኪና አታወራባት ስለ ሰማያዊ ነው ማወራያ ስለ ምድር መኪና ደግሞ በአንድ ቅጽበት የሚበሰብስ ስጋ ደግሞ ለሱ ላወራ ማወራው ስለ ሰማያዊ ነገር ነው እሺ ጎበዝ እሺ አሁን ያልኩሽ ያለሁት እዚህ ጋር ያለውን እዚህ ጋር 203 ላለው ወንጌል እንድሰብኪ ነው ምሳሌ 8:22 ላይ ያለው ኢየሱስ ነው ስለ ኢየሱስ ነው ወይስ ስለ ሰለሞን ነው አላቅም እሱን ጠይቄ እመጣለሁ አሁን ግን ኢየሱስ አምላክ እንደሆነ ሌላ ጥቅስ ልስጥ አታቂም እሱ አላውቀውም እሱ ግን አምላክ እንደሆነ ሌላ ጥቅስ ልስጥ ቅድም ተሳስተሽ ነው አይደለ ተሳስቻለሁ በይና ጎበዝ ለማላውቀው አባቶችን ጠይቄ እመጣለሁ እሺ ኢሳይያስ ላይ ያለው ኢሳይያስ 49 ቅድም ያመጣ ነው አምላክ ይጉልበት ስለማላውቀው ሌላ ጥቅስ ልስጥ እሱንም አታውቂው አላውቅም አባቶችን ልጠይቅ ኤፌሶን ምዕራፍ 4 ላይ ያለው አዲስ የተፈጠረውን ሰው ልበሱት የሚለውን ኢየሱስንስ እኔ የሚሰጥ ለምን እንደው ማትቀበለው የራስ ጥቅስ እያመጣ ነው እንደምትናገረው የኔስ ተቀበላ ታዲያ አዲስ ኪዳን ላይ እኮ ነው እንዴ አዲስ ኪዳን ላይ ያለው እኮ የራሴ ነው ምንም እኮ የሚሰጥ ጥቅስ የአዲስ ኪዳን ነው ለምን አትቀበልም እሺ ስለኢየሱስ ክርስቶስ ምን አምላክ ነው እኔም ልስጥ እንጂ አንተ ብቻ ጥቅስ ዝም ብሎ መዘርዘር ነው እንዴ ማትኖርበት ማትጠቀምበት ምን ያደርግላል እሺ በቃ ችግር የለም ሰከን በይ አዲስ ኪዳን ላይ ምን የሚል ጥቅስ ነው የምታመጪልን ዮሐንስ ራእይ ምዕራፍ 1 ቁጥር 17 ጀምሮ እስከ 2 ምን ይላል ባንብ ባቆይ መጽሐፍ ቅዱስ ላውጣ እኮ ምን የሚል ነው ቆይ ሐሳቡን ንገሪና ኢየሱስ አምላክ ነው ይላል ዝም ብሎ አይወራም እሺ ዝም ብሎ ተራ ወሬ አይደል የሰማያዊ ወሬ አንብቤ ነው የምነግርህ አለቀ ተረጋጋ አንቺ ተረጋጊ ሰከን በይ እሺ ምንም ሰከን በስነ ስርዓት እያወራሁ አይ አታቂም እኮ ግን ማታቂ ከሆነ እንዴት እናረጋለን ሁሉ ማለማወቅ እኮ ኃጢያት አይደለም ታዲያ አለማወቅ ሳይሆን እያወቁ ማጥፋት ነው ኃጢያት እሺ እኮ ኢየሱስ ፍጡር ነው ይላል እሱን አላቅም አልችል ምን ነገር የለም ፍጡር የሚል የለም እንዳለ አሁን እያመጣው ነው ስለዚህ አላቅም ብለሻል እኮ አላቅም ማለት አላዋቂነት ኃጢያት አይደለም ማቀው ተሰጣለሁ ማላቀው አባቶችን ጠይቄ ከመንደር ሳይሆን ከትርጓሜ አባቶችን ጠይቄ ነገ አምጥቼ መልስላለሁ አለ ትርጓሜውን እሱን ይዘሽ ብትመጫሻል አልቀበልም አሁን ለማንበብ ይችላል አንብቢሽ በትልቁ እስኪ አድርጎ አታንብብ ደስ ይበላት እስኪ አንብቢልን ምንም ትልቁ ትንሹ አያስፈልገኝ ይቀመጥ ድምጼ ነው የሚሰማው አለ ወደ ትንሹ መልስ እሺ ቀጥይ እየሰማን ነው ዝናሽ ምን ቸኮልክ ወንድሜ አውራሽ ማውራት የምፈልገው ሚውት ላርጋ አውራ አይደለም የጌታን ቃል ለመስማት ቸኮልኩኝ እኮ ለዛ ነው እንስማው እንጂ ኢየሱስ አምላክ ነው የጌታን ቃል መስማት እኮ ያስቸኩላል እስኪ ክፈችልን
ምሳሌ 8 ላይ አንዴ ለኢየሱስ ነው አለች። ዝቅ ሲል ደግሞ አንድ ወደ ላይ ደግሞ አይ ለኢየሱስ ደግሞ ነው አለች። እሺ አለማወቅ ኃጢአት አይደለም። ሌላ አሁን አንተ አዋቂ ነኝ በጣም ጎበዝ ነኝ በራሴ እንደዚህ አታመጻደቅ። ከየትም ያገኛል። እሺ ክፈችልን። ይቅርታ በጣም ተሳስተን ነው። ክፈችልን። ለምን መሰለህ ግን ይሄ እውቀት አይሆንም። ይቅርታ አድርግልኝ። ኧረ በቃ ተሳስተን ነው። ክፈችልን። መተቸት እንዲህ ያለች እኔ የማላውቀው አላውቅም። ዝም ብሎ እዚህ ወንጌል ስለሆነ እማውቀው ግን አወራለሁ። የማላውቀው ጠይቄ እመጣለሁ አባቶቼ። ይሄ ደግሞ የቤተክርስቲያን ስርዓት ነው። እሺ ጎበዝ። ኢየሱስ አምላክ ነው የሚለውን ክፈችልን። ጎበዝ ልጅ ተሳስተን ነው። ይቅርታ መሳለቅ ምናምን አይቻልም። አሁን ተሳስተን ነው። ይቅርታ ልታስነብበኝ ትችላለህ? አሁን እንደዚህ የምትል እሺ ዮሐንስ ራዕይ ምዕራፍ 1 ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለ፣ አትፍራ፣ ፊተኛውን መጨረሻውም ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ ለኢየሱስ ነው ወይስ ለማን ነው? ዮሐንስ ወንጌል ምዕራፍ 1 እዛው የከፈትሽው ራዕይ ምዕራፍ 1 ቁጥር 1 አንብቢ። የጌታ ጮክ ብለሽ አንብቢልኝ። ሙዳት ያዝ ምን እንደዚህ አይነት ማፌዝ አሉ። ይሄ ፌዝ ነገር አይደል። በነገር ላይ ሲኦልና ገነት እንደሚጠብቀን ሲኦልን ማሰብ አለብን። ስለ እግዚአብሔር ይሄ ምላስ ይዘጋል። ምን ልብት ቦታ አውቀን መሄድ አለብን። ተጠንቀቅ። ላንተ ለአምላኬ ቢሆንም ማለት ነው የምታመልከው። እሺ ጌታ ሰው ራዕይ ምዕራፍ 1 ቁጥር 1 አንብቢልኝ። የሚዘጋ ምላስ ክፉ ቃል ንግግር አያስፈልግም። እሺ አረ ክፉ ቃል ጌታ ሰው ማለት ክፉ ቃል የሚገባው ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው እርሱ የተገለጠው ይህ ነው። ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ ልጨርሳ ዝም ብሎ ቆንጠር ተደርጎ እኮ አይወራም። እዚህ ጋር ከወንድሜ እንጀራ አይደል ወይ ቂጣ አይደለም። ይሄ ወንጌል ነው እያነበብኩ ያለው። የማቆምበት ቦታ ድረስ ተረጋጋ ትንሽ። እንዲሁ ምንም ቢያደርግ እውቀት አለኝ ያልክ አይደል? እውቀት ያለው ሰው እኮ ደግሞ እንደዚህ አረ በቃ ቀጥ እንደ ባዶ ቅል ውስጥ ቆሎ እንደ ሁለት ቆሎ ተደርጎ ቄጨው እንደሚያደርግ አትንጨጭው። ዝም ብለው በቃ ስም ኢየሱስም በመላኩም ልኮ ለባሪያ ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ሰምታል? ጨረሽ? ኢየሱስ ክርስቶስ አምላክ አይደለም ታዲያ? ወይ ለኢየሱስ ማን የሰጠው? ምኑ? አላነበብሽም እንዴ? ለኢየሱስ የተሰጠው እኮ ይላል። ለኢየሱስ ማን የሰጠው? ለዮሐንስ ነው። እዚህ ጋር ኢየሱስ ለዮሐንስ እንደሰጠ እኮ ያወራ ያለው። ለኢየሱስ ደግሞ የሰጠው እግዚአብሔር እንደሆነ ያወራል። ይዳኛል አባቴ። አሁን አንተ ምን እንደሆነ ታውቃለህ ወንድሜ? አንተ ችግር የመጀመሪያው የነገርኩ ጥቅስ አንተን አላዋጣም። ስለዚህ እስኪ ሌላ ደግሞ ሸፈፍ ያለ ሊፈልግ ነው። ይሄ ደግሞ አያዋጣ። እውቀት ካለ በዚህ ላይ ይሄን ፍታልኝ። የሲኦል መክፈቻ አለኝ ያለ ነው ኢየሱስ። አረጋጋም። የሲኦል መክፈቻ አለ ያለኝ ነው። ምን ማለት ነው? ኢየሱስ አይደለም እያለ ያለ ኢየሱስ አይደለም። ዮሐንስ እዛው ምዕራፍ መልስልኝ። ይሄንን መልስልኝ እኮ እዛው እኮ ነው ያመጣሽው። ራዕይ አይደል ያመጣሽው? ራዕይ ምዕራፍ 1 ነው አይደል ያመጣሽው እኮ የኔ መልስልኝና ከዛ በኋላ ደግሞ ራዕይ ምዕራፍ 1 መልስልኝ። አንዴ ቆይ በቃ አንዴ እሺ። ሚውት አድርግና ረያን በትልቁ ሆነና ቪዲዮ ክፈትልን ሐቢቢ። አንዴ ተረጋጊ ዝናሽ። እሺ መልክበት ማውራት ማለት ነው ራስ ምታት ነው። በቃ ማይሰማ ሰው ከባድ ነው። በጣም ከባድ ነው። ዮሐንስ ራዕይ እሷ ያመጣችው ሰው ካላመነ ብሎ ኢየሱስን እኮ ብሏል። እናንተ የማትሰሙ ብሏል። እስማ ኢየሱስ አይደለም ብሏል። እዚህ ጋር እያወራ ያለው ዮሐንስ ራዕይ ምዕራፍ 1 እሷ ያመጣችው ማለት ነው። ምዕራፍ 1 ነው ያመጣችው። ቁጥር ስንት ነበር ያመጣችው? ቁጥር 1 ክፈት። ቁጥር 1 እስከ 17 ነው የሚከፍተው። አንድ አይደለም። እኔ አንድ አላልኩም። ለምን አንድ አናነብም? ከላይ ጀምሮ እንደኔ አይመለከተም። እኔ ክርስቶስ አምላክነቱን የሚገልጽ ነው የምናገረው። እዚህ ጋር አምላክነቱ የተባለበት ቦታ ነው ማነብልህ።
አንተ የተባልኩበት ቦታ ከአንድ ጀምሮ አይደለም የሚነበበው? አንዴ ቆይ ከአንድ ጀምሮ እኮ ነው ታዲያ የሚነበበው መጽሐፍ ዝም ብሎ ምዕራፍ አንድ ነው ያልኩት ወንድሜ። አይደለም አዳምጥ መጀመሪያ። ዝም ብሎ አሁን አወኩ ማለት ይሄ ነው። ምዕራፍ አንድ ራእይ 1:17 ጀምሮ ነው የሚነበበው። አንዴ ስሜ አይደለም የሚሰማ የለማ የሚሰማ ስለሆነ ያዛርጊውና ቆይና በቢን ነው እግዚአብሔር ቃል ነው። ትልቅ ሰው እኮ ነው። የእግዚአብሔርን ቃል ደግሞ እናነባለን። ከዛ ደግሞ ስላዱ አድርገሽ እኮ እኔ ልንገርሽ፣ አንተ ሚውት አድርገው። እኔ የነገርኩትን ቃሉን ልንገረው። እኔ ልንገር ማን ሪያን ዮሐንስ ላይ ነው እኔ የምነግረው ነው የምታነበው። አትፍራ፣ አይዞህ። ምክንያቱም አምላክ ነው ኢየሱስ ክርስቶስ አምላክ ስለሆነ አትፍራ። በቃ አምላክነቱ አንተ ሳይሆን የምትገልጠው አባቱ ነው የገለጠለት። አይ ቆይ ዮሐንስ ላይ ነው አይደል ያመጣሽው ምዕራፍ 1 ዝናሽ? ቆይ እኔ ልንገረው አባቴ፣ አንተ ለምን ትቸኩላለህ? ምን አስቸኮለህ? ዮሐንስ ላይ ነው አይደል? እኔ ልንገረው እኮ ባለ መጽሐፍ እኔ ልንገረው። አንተ ዝም አትልም? እኔ ልንገረው። እኔ ያለው አይደለ እንዴ? ስርዓት የላትም እቺ ልጅ። ለምን ዝም አትልም ወንድሜ? ተከበሪ ቆይ አንዴ። ምዕራፍ 1 ምን እግዚአብሔር የማያከብር ሰው ምን ብዬ ነው የማከብረው? እኔ ምዕራፍ 1 ነው አይደል ያመጣሽው እንዴ? ዮሐንስ ራእይ ምዕራፍ 1 ከቁጥር 17 አንብቡልኝ አለች። እኛ ደግሞ የጌታ ቃል የሚነበበው ከቁጥር 1 ጀምሮ ነው። ሙሉውን ነው የምናነበው አልሽ። እንደውም ደስ ይበልሽ እንዴ ሙሉውን ነው የምናነበው እንዴ። አንድ ቃል ካልተነበበልኝ ለምን ነው የምታረጋው? አውርዱኛ ከፈለግሽ፣ ከፈራችሁ አስወርዱኝ። በቃ ኦሬዲ አምስት ሰው አስቀየርኩኝ። ታዲያ የማይገባ ከሆነ አምስተኛው ዝም ብሎ የሚያደርግ ነው እንጂ ምንም እንዲሁ ረበስማ። እሺ አንዴ ምዕራፍ ከቁጥር 1 ጀምረን እናነባዋለን። አይዞህ አታንብብ። እኔ አላልኩም። ምን አስፈራ ወንድሜ? እንዴ እኮ ከቁጥር 1 ጀምረን እናነባዋለን። እኔ ምነግርህ አንብብ ወንድሜ። እኔ ልንገርህ ማንሽ ሀቢብዬ፣ እኔ አይደል አንብብልኝ ያልኩት? እኔ ልንገረው እሱ ያንብብል። ለምን ነው ዝም አይለው? በነገርሽ ላይ ማንም አያወራሽም። እስኪ በመሃል አይ ማንም አያወራሽም። አግባብ ነው አይደለም? ማንም አያወራሽም። ከፈለግሽ ወረጅ። ነገሩ ሰይጣን ለምን ያወራኛል? አይሮ ቅድም ከኡስታዝ ጋር አወራች፣ ከኡስታዝ ዋሂድ ጋር፣ ከዘህራ ጋር አወራች፣ ከኢሳቅ ጋር አወራች አለች። ዝናሽ አረ የለችም፣ ይዛለች። እኔ ጋር የለችም። አትታይ ወይስ አይኔ ነው? ከዛ ከረያን ጋር አወራች፣ ከማየር ጋር አወራች። አሁን ከጀማል ጋር ላውራ ብላ እኔንም ሰድባለች ነው ማለት ነው። አረ እኔ አልፈልግም። ለማንኛውም ከኔ ጋር ትንሽ ልታወራ ነበርና